መንፈስ ቅዱስ በዚህ ሁሉ ውስጥ ኢየሱስን ልታከብር በመካከላችን ስላለ ልትገልጠው ልታስተምረን በመካከላችን ስላለ በጨዋታ በምስክርነት በጥበብ ቃል በጥበብ ምክር ውስጥ መካከል ሁሉ መንፈስ ቅዱስ አንተ በመካከላችን ስለነበርክ ስላለ ስለምትቀጥል እናመሰግንሃለን። ጌታ ሆይ እጸልያለሁ በዚህ ቀን አንተ ለሕዝብ ልትናገር የፈለከውን ለኔ ልትናገር የፈለከውን እንድትናገር ጌታ መንፈስ ቅዱስ ሁለንተናችንን አስገዛንልህ። አንተ በዚህ ሰውነት ውስጥ አልፈ ተጠቀም። አንተ የነሱን ሁለንተና ተጠቀም። መንፈስ ቅዱስ እንዳትሰራ የሚያደርግህ የትኛውም ነገር ከኛ ላይ የወደቀ ይሁን። በኢየሱስ ክርስቶስ ደም ታጥበን በአስፈሪነት ፊት በግርማ ፊት በእግዚአብሔርነት ፊት በሁሉን ቻይነት ፊት ተሰብስበናል። በጌታ በኢየሱስ ስም ያለ ቅድስና አንተን ልናይ አንችልምና በልጅህ ደም ቀድሰን የልጅህ ደም በእኛ ላይ ይሁን። አቤቱ አንጻን። ኃጢአት የሆነብን ነገር ከኛ ላይ ይንከባለል በጌታ በኢየሱስ ስም። እስራኤልን ከመጎብኘት በፊት አልፋለሁና ተቀደሱ እንደምትል ዛሬ እኔ እንደዚህ እናገራለሁ በኢየሱስ ስም። የትኛውም አንተ በህይወታችን ልታልፍ ልትነገር ልትዳስሰን ብለ የትኛውም እርም የሆነ ነገር የትኛውም ያስጨነቀ ነገር የትኛውም ባንተና በእኛ መካከል የቆመ ነገር ቢኖር በክርስቶስ ኢየሱስ ደም ዘወር ይበል። በኢየሱስ ስም አንጻን። የቅድስና መንፈስ የንጽህና መንፈስ በኢየሱስ ስም በእኛ ላይ ይሁን። አንድም ሰው በሆነ ነገር ተከሶ እንዳይቀመጥ፣ አንድም ሰው በሆነ ነገር ተሸፍኖ እንዳይቀመጥ እግዚአብሔር ሆይ ያነጻል የተባለ የልጅህ ደም በዚያ ሰው ላይ እንዲሆን እኔ ለምንሃለሁ። በሁላችን ላይ እጅህ ለምህረት ይዘርጋ። በዚህ ስፍራ የምንነጋገረው ሁሉ ፍሬ ያፍራ። አንዱ 30 አንዱ 60 አንዱ 100 እንደተባለ እንደየምናፈራበት መጠን በኢየሱስ ስም በዚህ ለም መሬት ላይ ይህ ቃል እንዲወድቅ ነው ጸልያለሁ። በኢየሱስ ስም እሾህ የተነሳ ይሁን። በኢየሱስ ስም ለቃሚው ከፊታችን ዘወር ይበል። በኢየሱስ ስም እንደ ጭንጫ የሆነ ልብ አሁን ቃሉን ተቀብሎ የሚተገብርበት ጸጋ እንዲለቀቅለት ነው ጸልያለሁ። ቃል እውነት ነው። በዚህ ቃል አንተ ቀድሰን እንወድሃለን፣ እናመሰግንሃለን። ላንተ አሳልፈ የሰጠው ኔትወርኩን ኤቭሪቲንግ ይህን ፕሮግራም ልናስኬድ የሚጠቅመን ነገር ሁሉ በእጅ ታልፎ የተሰጠ ይሁን። መንፈስ ቅዱስ እንወድሃለን። አሁንም ስላለ እየነካህን እየዳሰስከን ስላለ ክብር ለአንተ ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን አሜን። ሃሌሉያ። ኢየሱስ ያድናል። አሜን። ሳምንት ታስታውሳላችሁ የነበራችሁ ሰዎች እነ ጴጥሮስ አማት ቤት ነበር የጨረስነው። ጌታ ኢየሱስ ክርስቶስ ከንዳድ ያችን ሴት አነሳና ወዲያው ተነስታ አገለገለቻቸው የሚል ክፍል አንብበን የጨረስነው ተነጋግረንበት። አንድ ሰው በጌታ ኢየሱስ ክርስቶስ ሲረዳ ሊያደርግ የሚገባውን ነገር ይቺ የጴጥሮስ አማት አሳይታናለች። ተፈውሳ ተነስታ ቁጭ እንዳላለች ተነስታም እንዳገለገለቻቸው ተነጋግረን የጨረስነው እና ዛሬ የምናየው ክፍል ከ32 ጀምሮ ያለውን ክፍል ነው። በጌታ በኢየሱስ ስም ይህን ክፍል ፈጥኜ ያነብና ወደ ዛሬው እንሄዳለን። እንደዚህ ይላል። ፀሐይም ገብቶ በመሸ ጊዜ የታመሙትንና አጋንንት ያደሩባቸውን ሁሉ ወደ እርሱ አመጡ። ከተማይቱም ሁላ በደጅ ተሰብስባ ነበር። በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ። ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። ማለዳም ተነስቶ ገና ሌሊት ሳለ ወጣ። ወደ ምድረ በዳም ሄዶ በዚያ ጸለየ። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት። ባገኙትም ጊዜ ሁሉ ይፈልጉሃል አሉት። እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። በምኩራባቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ። እስከዚህ ድረስ አንብበን እንሂድ። ብዙ ሆኖ ለመነጋገር እንዳይበዛብን
እስከዚህ ምዕራፍ እንሂድ። ዛሬ የምንካፈለው ማርቆስ ወንጌል ምዕራፍ 1 ከቁጥር 32 ጀምሮ እስከ 39 ያለውን አሁን ያነበብኩት። ኤልሲዬ አይ ሆፕ እንዲያስሽው ተስፋ አደርጋለሁ። ከቁጥር 32 እስከ 39 እንጀምር አይደል? በምሽት አገልግዬ አላቅም፣ አይኔም ስለደከመ ቶሎ ቶሎ ተካፍለ እርጅና ኢየሱስ ያድናል። ስለዚህ ጌታ ኢየሱስ ክርስቶስ የጴጥሮስን አማት ወደ ቤቷ ገብቶ ዳሶ ከተፈወሰች በኋላ ተነስታ አገለገለቻቸው። ያው ብዙ ጊዜ በአይሁድ ባህል የተለመደ ነው ተሰብስቦ በአንድ ላይ በጋራ እየበሉ እየጠጡ መነጋገር፣ መጫወት። ጌታ ኢየሱስ ክርስቶስ ሁሉ ጊዜ አገልግሎት፣ ሁሉ ጊዜ ጸሎት፣ ሁሉ ጊዜ ጾም ብቻ ማይል አምላክ፣ ደግሞ ተሰብስቦ በህብረት ጊዜ የሚያሳልፍም አምላክ ነበረ። እኔ ገርመኛል። ምናልባት አይታችሁት እንደሆነ አላቅም፣ ዘቹዝን የሚል ፊልም ያየው ጊዜ በገሊላ ቃና ሰርግ ቤት ተገኘ የሚለውን ክፍል አጥንተው የመጽሐፍ ቅዱስ አጥኞች ናቸው ይህንን ነገር በጣም ዲፕ አይተው ነው የሰሩትና ገሊላ ቃና ላይ ጌታ ኢየሱስ ክርስቶስ ተገኝቶ እንደ አይሁድ ባህል ሰርጉ ላይ ይዝናና ነበረ። ተያይዘው እንደ አይሁድ ካልቸር፣ በአይሁድ ካልቸር መሰረት የሚያደርጉትን አይነት ባህላዊ እንቅስቃሴ ያደርግ ነበረ። አብሯቸው ይበላ ነበር፣ ይጠጣ ነበር። ልክ እንደ ሰርገኛ ሰው እንደሚሆኑ ይሆን ነበርና ጌታ ኢየሱስ ክርስቶስ በጣም ከሰው ሩቅ ሆኖ ያላገለገለ ጌታ ነው። በጣም ሩቅ ሆኖ በጣም ቀርቦ የሰው ችግር ውስጥ ገብቶ ያገለገለ ጌታ ነው። እዚህ ውስጥ አገልጋዮች ካላችሁ በጣም ኢፌክቲቭሊ የምታገለግሉት ወደ ውስጥ ገብታችሁ ስታገለግሉ ነው። በነገራችን ላይ ወደ ውስጥና በጣም የታወቁ ሰዎች መካከል፣ በጣም ፖዚሽናቸው ከፍ ያለ ሰዎች መካከል ተገኝቶ ያውቃል። በጣም የወረዱ ደግሞ የመጨረሻዎቹ ሰዎች መካከልም ተገኝቶ ያውቃል ጌታ ኢየሱስ። ስለዚህ አገልግሎቱ በጣም ባላንስ ያደረገ ነበር። ብዙ ክራውድ 5000 ሰው መግቦ ያውቃል። ከ5000 ወንዶች ብቻ፣ ምናልባት ሴትና ህጻናት ሲጨምር ወደ 10 ምናምን ሺህ ድረስ። እንደገና ደግሞ ከሰው ሁሉ ደግሞ ተለይቶ ገለል ብሎ ደግሞ አንድ ሰውም ያገለግል ነበር ጌታ ኢየሱስ። አንድ ሰው እንዲህም እንደርሳለን፣ ወደ ታችም እንደርሳለን፣ ወደ ላይም እንደርሳለን። ስለዚህ ወደ ላይ ብቻ የምንለው አይደለም። ወንጌል የጌታ ኢየሱስ ክርስቶስን ማዳን የምንነግረው ለድሆችም ጭምር ነው አይደል? ጌታ ኢየሱስ ክርስቶስ በምኩራብ ቆሞ ከፍቶ የተናገረው የጌታ መንፈስ በኔ ላይ ነው፣ እግዚአብሔር ቀብቶኛል። ለምን? ለድሆች ወንጌልን እነግር ዘንድ። የትኞቹ ድሆች? እነዚህ ገንዘብ የሌላቸው አይደለም፣ በመንፈስ ድሆች ለሆኑት ሁሉ። ስለዚህ ጌታ ኢየሱስ የሚመርጠው ቤት፣ የሚመርጠው ፖዚሽን የለውም። የአብን ፍቃድ በዘመኑ ፈጽሞ ወደ አባቱ የሄደ ጌታ ነው። ኢየሱስ ያድናል። ስለዚህ ሁላችንም እንደዚህ እንድንሆን አድቫይዝ አደርጋለሁ። እኔም ጌታን የምለምነው ነገር አንዱ ይሄ ነው። የምለምነው በአገልግሎት ዘመኔ ከፍ ያሉት ጋር ብቻ ላከኝ አይደለም፣ ወደታችም እንድትልከኝ እፈልጋለሁ እያልኩኝ እጸልያለሁና እና ፀሐይም ገብቶ በመሸ ጊዜ ብሎ ነው ዛሬ የጀመርነው ክፍል። ወደ ላይ ጋር ሲነግረን ወደ ቅፍርናሆምም ገቡ፣ ወዲያው በሰንበትም ወደ ምኩራብ ገብቶ አይደለም ያ አጋንንት ያደረበትን ሳያወጣው። ስለዚህ ቀኑ ሰንበት ነው ማለት ነው፣ ሰንበት ነው። ስለዚህ ያ ሰንበት በመሸ ጊዜ፣ ፀሐይ በጠለቀ ጊዜ ማለት ነው። የቀጣዩ ቀን ምዕራፍ ሊጀምር ባለ ጊዜ ሰዎች ያው በሰንበት ያለ የአይሁድ ባህል አለ አይደል? መንቀሳቀስ አይቻልም፣ መፈወስ አይቻልም፣ መስራት አይቻልም። እነዚህ ህዝቡ ላይ የጫኑት ነገር የሰው ልጅ የሰንበት ጌታ ነው ብሏል ኢየሱስ። በእርግጥ በሰንበት ሰው እንዳይሰራ የተጻፈ ህግጋቶች ስላሉ ሰው ቀን ላይ እንደ ልቡ መሆን፣ ኢቭን የሚራመደው እርምጃ እንኳን የሰንበት እርምጃ የተወሰነለት ስለሆነ ያቺን ጠብቆ ሰዓቷ ስትደርስ፣ ነፃ የሚሆኑበት ሰዓት ሲደርስ በጣም ብዙ ሰው ተሰብስቦ ወደ ጌታ ኢየሱስ ክርስቶስ መጣ። ብዙ ሰው ከመሸ ማለት ነው። እና ጌታ ኢየሱስ ክርስቶስም ብዙዎችን ፈወሰ ብሎ ይነግረናል። ብዙዎችን ፈወሰ።
ይሄ ጌታ ኢየሱስ ክርስቶስ የሰራበት ይሄ ምሽት እጅግ በጣም ብዙ ሰው ያገለገለበት በጣም የተጨናነቀ ምሽት ነበረ። ከጠዋት ጀምሮ ካያችሁት ምኩራብ ገብቶ አስተማረ። ከምኩራብ ሲወጣ ምኩራብ ውስጥ ያንን ሰው ካጋንንት ነፃ አደረገ። ያው ማርቆስ የደረሰበትን ነው የሚጽፍልን። ከምኩራብ እንደወጣ ደግሞ ወደነ ጴጥሮስ ቤት ገብቶ አማቱን ፈወሰ። ከዚያ በኋላ ደግሞ ሲመሽ ደግሞ እጅግ በጣም ብዙ ክራውድ ኧረ አሁንስ እኔ በቃኝ አላለም። ይሄ ነገር ማብቂያ የለውም እንዴ አላለም። አይደክመውም ብላችሁ እንዳታስቡ፣ ይደክመዋል። ፍጹም ሰው እንደሆነ ከኃጢአት በቀር ይሄ ሰውነት ሁሉንም ነገር ኤክስፒሪየንስ የሚያደርግ ነው። ያው እነ ኮኬ ስለሚያገለግሉ ያውቁታል ማገልገል ምን ያህል አድካሚ እንደሆነ። በእውነት በጣም ያደክማል። ምክንያቱም ከኛ ውስጥ የሚወጣ ኃይል የመንፈስ ቅዱስ ኃይል ይሄ ስጋችን አንዳንዴ እንዲደክም ያደርገዋልና በዚህ ሁሉ ድካም ውስጥ ጌታ ኢየሱስ ክርስቶስ እስከ መቼ ድረስ? እስከ ሌሊት ድረስ አገልግሎቱን ቀጠለ። ነገ እንደሌለ ሆናችሁ አገልግሉ። እሺ ነገ like there is no tomorrow። በቃ ነገ የሚባል የለም፣ አናውቀውም። አንድ ሞዶ አገልጋይ እንደዚህ ይላል፣ አሁን ከዚህ ስንወጣ ኢየሱስ ይመጣል ይላል። እኔ አላውቅም፣ ስለዚህ እዚህ ቶሎ አገልግያችሁ እወጣለሁ ይላል። ኢየሱስ መምጫው ደርሷል እኮ ይላል። ሁሌ እሱን ስብከት ሰማ ኢየሱስ እንደሚመጣ እያሰብኩ ነው የምሰማው ነው። ነገ እንደሌለ አድርጋችሁ አገልግሉ። ነገ እንደማይሆን በቃ ቀን ሌሊት ጊዜ አትስጡ እያልኩ አይደለም። ለራሳችሁ በጣም ጊዜ መውሰድ ደግሞ ያስፈልጋል። ምናልባት እዚህ ውስጥ አገልጋዮች ካላችሁ ጋድስ ጀነራል የሚል መጽሐፍ አንበብ ያለው በደንብ ብዙዎቹ ከአገልግሎት ራካቸው በፍጥነት የወጡት በቂ ረፍት አለመውሰዳቸውም ጭምር ነው። በቂ ረፍት ጌታ በደንብ ያውቃል። ግን አሉ ደግሞ የምታገለግሉባቸው ቀናቶች ቀን የሚባሉ። ስለዚህ ጌታ ኢየሱስ ክርስቶስ በዚህ ስፍራ ላይ የተሰበሰበው የከተማውን ሰው ሁሉ አገለገለ። ከሱ ይልቅ የነሱን ፍላጎት አስቀደመ። ከሱ ፍላጎት ይልቅ ቀን በአገልግሎት ደክሟል፣ ሊያርፍ ይገባው ነበር። ነገር ግን ከሱ ፍላጎት ይልቅ የሌሎችን ፍላጎት ሲያስቀድምና ሲያገለግል ታዩታላችሁ። ከከተማይቱ ሁሉ በደጅ ተሰብስባ ነበር። በልዩ ልዩ ደዌም የታመሙትን ብዙዎችን ፈወሰ፣ ብዙዎችንም አጋንንት አወጣ። አጋንንትም ክርስቶስ መሆኑን አውቀው ነበርና ሊናገሩ አልፈቀደላቸውም። እንዳትፈቅዱ። እኔ ይህንን ደግሜ ሳምንትም ስለተናገርኩ ደግሜ አልናገረውም። አንፈቅድለትም በሉ። ለራሳችሁ እንዳትጽፉ፣ እዚህ በውስጣችሁ በሉ። እዛው በመጽሐፍ አላድክማችሁ። አንፈቅድልህም፣ ስለኔ ምንም እንድትናገር አንፈቅድልህም በሉት። ትክክል እኮ ነው። ኢየሱስ ጌታ እንደሆነ እኮ አጋንንት ቢመሰክር ልክ ነው እኮ ነገሩ። ግን አልፈቀደላቸውም። ትክክለኛውን ነገር እንዲናገር እንኳን አልተፈቀደለትም። አጋንንት እንዳትሸወዱ። ስለ እናንተ መናገር ከጀመረ ሊጥላችሁ ነው። ያው ቀደም ብለን ስናየው እናውቃለን አንተ የእግዚአብሔር ቅዱሱ ይሉታል። እውነት እኮ ነው፣ የእግዚአብሔር ቅዱስ ነው ኢየሱስ። ግን አይደለም። ከእናንተ ጋር መነጋገር ከጀመረ ትክክል አይደለም። ስለዚህ ሊናገሩ አልፈቀደላቸውም። እንዳፈቅዱለት ያዙልኝ። አልፈቅድልህም በሉት። መጥቶ አንቺ እንትን ምናምን ብሎ ንግግር ሲጀምር አልፈቅድልህም፣ ዝም በል ኢየሱስ ያድናል። ይድኔ ምዕራፍ 1 ማርቆስ ወንጌል ምዕራፍ 1 ከ32 ጀምሮ እያየን ነው። ከ32 አልፈቀደላቸውም ብሎ የኢየሱስ እስከ ሚድናይት ድረስ ያገለገለውን አገልግሎት እንደዚህ ይነግረናል። በብዙ ድካም ውስጥ ቢሆንም ለአገልግሎት ቅድሚያ እንደሰጠ ያሳየናል። ከዚያ በኋላ ማለዳም ተነስቶ ገና ሌሊት ሳለ ይህ ንግግር ደስ ይለኛል። ማለዳም ተነስቶ ሲባል 2 ሰዓት ተኩል አይደለም። የኛ ማለዳ እሷ ነች 3 ሰዓት። ዛሬ በጠዋት ነው የተነሳሁት የምትሉ ሰዎች 3 ሰዓት ተነስታችሁ ኢየሱስ ገና ሌሊት ሳለ ኢየሱስ ያድናል። ወጣ ይላል። ወዴት ወጣ? ወደ ምድረ በዳ ሄዶ በዚያ ጸለየ የሚል ነገር ታገኛላችሁ። ወይኔ ጌታዬ ይኸውላችሁ፣ ከጠዋት ጀምሮ ከምኩራብ ጀምሮ እያገለገለ መጥቶ ፈውስ ድንቅ ታምራት እየሆነ መጥቶ እስከ ሚድናይት ድረስ ምን ያህል ሰዓት እንዳረፈም አላውቅም። ደግሞ በጣም በሌሊት ደግሞ ከእንደገና ተነሳ ይላል። ለምን? ሊጸልይ። እንደው ለጸሎት ምን ምክንያት ይኖረን ይሆን? ላለመጸለይ ምን ምክንያት ይኖረን ይሆን?
ጌታ ኢየሱስ ክርስቶስ ምክንያት እንድናጣ አድርጎ ሲያገለግል ምክንያት እንድናጣ አድርጎ ከዚያ ረጅምና ከዚያ አድካሚ ውሎ በኋላ ከዚያ አድካሚ ምሽት በኋላ ኢየሱስ ክርስቶስ ያርፋል ብላችሁ ስትጠብቁ ከመንጋቱ በፊት አንድ የሚያደርገው ነገር አለ። ከአባቱ ጋር መነጋገር። እስቲ ገና ሳይነጋ ከአባቴ ጋር እነጋገራለሁ በሉ። በእውነት ባላችሁበት ስፍራ ኢየሱስ ማለዳ የመጣ ስታነቃኝ ተነስ 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 እንባላለን። ያው ተነስተን ሌላ ነገር ነው የሚመስለን እንቅልፍ እምቢ አለን። አሁን ደግሞ ያው ሚዲያውም ይመጣል፣ ስልካችን ከጎን ከትራሳችን ውስጥ መዘዝ አድርገናት እንላለን። ከዛ ሳናስበው አላርሟም ትጫዋለች። ተነስተን ብን በእግዚአብሔር ፊት ሳትሆኑ የእግዚአብሔርን ፊት ሳታዩ የማንንም ፊት አትዩ ወገኖች። ካሁን በፊትም አስታውሳለሁ እዚሁ ቤት ነው ይሄን ነገር የተናገርኩት። እነ አስቴር በእግዚአብሔር ፊት ስለተንበረከኩ በንጉስ ፊት ቆሙ፣ በጠላት ፊት ተቀመጡ። ይሄን ነገር ተነጋግረናል፣ ታስታውሳላችሁ? በእግዚአብሔር ፊት የተንበረከከ ሰው የእግዚአብሔርን ፊት ያየ ሰው የነገስታት ፊት መቆም ይችላል። እነ አስቴር ጾም ጸሎት አውጀው በእግዚአብሔር ፊት ተንበርከከው በእግዚአብሔር ፊት ጊዜ ስላሳለፉ በንጉስ ፊት መቆም ቻለች። ነገሩ የሚያስቀላ ነው፣ ከቤተ መንግስት የሚያስወጣ ነው፣ የሚያስገድል ነው። ግን የእግዚአብሔር ሞገስ በሷ ላይ ነበር፣ ቀድማ ያደረገችው ነገር ስላለ። እና ሃማ የሚባል አንድ እንጨት ሲሰራ ያደረሰው አለ፣ ሌሊቱን ሙሉ እንደ መርዶኪዮስ ሲጸልይ ያላደረሰው። እና ጠዋት ሲመጣ መርዶኪዮስ በጣም ተረብሾ አያዋለሁ ብሎ ነበር ያሰበውና አልሆነም፣ ዘና ብሎ ተቀምጧል እሱ። እና ሲያየው አለ ዘና ብሎ ተቀምጧል ብሎ ተናደደ ይላል፣ ተበሳጨበት ይላል። በእግዚአብሔር ፊት የሆነ ሰው በታላላቆች ፊት መሆን ይችላል። አሁን ወንበራችን እየተቀያየረ ነው፣ ግራ ይገባል። ወንበራችን እየተቀያየረ። በእግዚአብሔር ፊት አትቀመጡ፣ በእግዚአብሔር ፊት አትተኙ፣ አትተኙ። ሲቀሰቅሳችሁ ተነሱ፣ ሲቀሰቅሳችሁ ተነሱ። በእውነት ሲቀሰቅሳችሁ ተነሱ። እነ ጴጥሮስ ሲቀሰቅሳቸው በእግዚአብሔር ፊት መተኛት መልካም ነው የምትሉ ሰዎች ካላችሁ፣ የሆነ ዓመታት እንደዚህ ነበረ። 9 ሰዓት የጸሎት ሰዓቴ ናትና በጣም ሲደክመኝ ከምተኛ አልጋይ ላይ እዚሁ መሰዊያ ላይ ብተኛ ይሻላል ምላት የሆነች ኮምፕሮማይዝ ማረጋት ነገር ነበረችና ተንበርክኬ እዛው ተኛለሁ፣ ይነጋል። አይ ትክክል አይደለም፣ አትተኙ፣ አትተኙ። አልተኛም በሉ፣ አልተኛም። እየተመላለሰ እነ ጴጥሮስን እንዳይተኙ ሲያሳስባቸው ነበረ እና ሊጸልዩ የሚገባቸው ቦታ ላይ ይተኙ ነበረ እና የተኙበት ሰዓት አልፎ ደግሞ በዚያ የጸሎት ኃይል ሊያልፉ የሚገባቸው ቦታ ላይ ሰይፍ ይመዙ ነበር። ግጭት ነው፣ በቃ መቁረጥ ነው ጆሮ። ጠዋት ተነስተው ኢየሱስ ያድናል። ስለዚህ ጌታ ኢየሱስ ክርስቶስ የማንንም ሰው ፊት ከማየቱ በፊት የአምላኩን የአባቱን ፊት የሚመለከት ጌታ ነበረ። የሚመለከት ጌታ በማለዳ የነበረበትን ያንን ሁሉ የአገልግሎት ጫና አልፎ ጸለየ የሚል ታገኛላችሁ። ጸለየ። በማለዳ የጸሎት ሰው ሁኑ። በማለዳ ነገራችሁን አሳልፋችሁ ስጡ። በማለዳ ነገራችሁን አሳልፋችሁ ስጡ። እኔ በጣም የገረመኝ ደግሞ ይሄ ብቻ አይደለምና የኢየሱስ የጸሎት ቦታ ነበር ምድረ በዳ። ይገርመኝ ነበር። ምድረ በዳ ማለት በጣም ገለልተኛ ስፍራ ማለት ነው። ገለልተኛ። ኢየሱስ ክርስቶስ ከክራውድ ጋር ያገለግላል፣ ከብዙ ህዝብ ጋር ያገለግላል፣ ከብዙ ህዝብ ጋር ይዘምራል፣ ዘምሮ ያውቃል፣ አብሯቸው ይጸልያል አይደል? ዮሐንስ ወንጌል ምዕራፍ 17 ጸሎት ነው፣ አብሮ ይጸልያል። ህብረት አለው፣ የጸሎት ህብረት አለው በነገራችን ላይና የግል መሰዊያም አለው። ገለልተኛ ቦታ፣ ዘወር የሚልበት ስፍራ። ይሄንን ነው የምታዩት። ምድረ በዳ ጌታ ኢየሱስ ክርስቶስ በህብረት እኮ ግድ ነው ጸሎታችን፣ በህብረት እናምናለን። ዋናው ደግሞ ጥያቄ የግል መሰዊያ የግል አልታር አላችሁ ወይ? አለው። ጌታ ኢየሱስ ነበረው። ሹልክ ብሎ ይሄዳል፣ ማንም የማይረብሸው ቦታ፣ እሱና አብ ብቻ። ይሄ ምድረ በዳ የልቡን የሚያፈስበት ስፍራ ነው። እኛና እሱ ብቻ የምንገናኝበት ስፍራ ግድ ነው፣ ግድ ነው። በህብረት ልንጸልይ እንችላለን፣ በጣም ልናገለግል እንችላለን። ግን ኢየሱስና አብ የሚገናኙበት ስፍራ ገለልተኛ ስፍራ እንደነበራቸው እናንተም እኛም እኔም ገለልተኛ ስፍራ ሊኖረን ግድ ነው።
በጣም ነባዬ ስለ ጸሎት እያስተማረ ስለሆነ እኔ ስለ ጸሎት ብዙም ተጭኝ አላስተምርም፣ አልገባም ወደዛ። እኔ ራሱ እየተማርኩበት ያለ ሁኔታ ነው ያለውና ጌታ ኢየሱስ ክርስቶስ በማለዳ አባቱን ፍለጋ በምድረ በዳ በገለልተኛ ስፍራ ያሳልፍ ነበረ፣ ይጸልይ ነበረ። ህብረት ታረጋላችሁ፣ ኤክሰለንት። በህብረት ትጸልያላችሁ፣ ኤክሰለንት። ነገር ግን የግል መሰዊያ የሌለው አማኝ ጥያቄ ውስጥ ነው። በግርግር ውስጥ ነው እግዚአብሔር የሚናገረው። በቃ በግርግር ውስጥ ሽው የምትል ንግግር ነችና ልባችንን የምናፈስበት ሙሉ ለሙሉ በአብ ፊት የምናፈስበት በእግዚአብሔር ፊት የምናፈስበት መሰዊያ ሊኖረን ግድ ነው ማለት ነው። ጌታ ኢየሱስ ክርስቶስ ልቡን ሙሉ ለሙሉ ለማፍሰስ ብቻውን ይጸልይ ነበር። ደስ አይልም? ብቻ መጸለይ። አቤት የማይነግራችሁ ነገር የለም፣ የማይነግራችሁ እውነት። አንዳንድ ጌታው ይሄንን ለምን ትነግረኛለህ የምልበት ቀን አለ። ለምን ይሆን ይሄንን የምትነግረኝ የምልበት። ግን በቃ ጀስት ቶክ ለማውራት ብቻ ከኛ ጋር ይመጣል። ዝም ብሎ የሚዳስሰን ስፍራ ነው ያ ስፍራ። በእውነት በህብረት አንዳስስም እያልኩ አይደለም። በግል ይለያል፣ አስተቃቀፉ ይለያል። እኔ በትዳሬ ምሳሌ ልስጣችሁ። መቼስ ፐብሊክ ላይ እኔና ውዴ ተቃቅፈን እንደ ቤታችን የምንሆንበት ሁኔታ አይደለም። መሰናክል ነው የምንሆነው። አይሆንም። አሁን በግል ያላትን ኤክስፒሪየንስ አምጥታ ኩኪዚ ውስጥ ብትነግረን አብደሻለሁ ብለናት ነው የምንወጣው። አይሆንም። የግል ልምምዳችን የተለየ ነው። በቃ የግል መሰዊያ ያስፈልገናል። ከዚህ ስትወጡ የግል መሰዊያችሁን አድሱ። ያደሳችሁ ሰዎች እንኳን ጌታ ረዳችሁ። በእውነት ያ ታላቅ ነገር ነው። እግዚአብሔር ብቻችንንም ሊያገኘን ይፈልጋል። ስለዚህ ጌታ ኢየሱስ ክርስቶስ በምድረ በዳ ሄዶ በዚያ ጸለየ ይላል። ስምዖንና ከእርሱ ጋር የነበሩትም ገስግሰው ተከተሉት ይላል። በዚያ ማለዳ ማለት ነው። እና እኔ ይሄን ክፍል ሳይ ባገኙትም ጊዜ ይላል፣ እስኪያገኙት ነው ገስግሰው የሚከተሉትና ገና የተጠሩበት ወቅት ነው። ገና የተጠሩበትና አቤት አዲስ መሆን እንዴት ደስ እንደሚል እኮ። ነው በቃ የት ነው ጌታ ሆይ፣ አሁንም መጸለይ ነው፣ አሁንም መንበርከክ ነው፣ አሁንም ፍለጋ እስክናገኘው ድረስ አናርፍም እኮ እስክናገኘው። የሆነች ያቀመሰን የሆነች ትንሽዬ ንክኪ ነገር እሷ ፊል እስከምናደርጋት ድረስ አይደል? እና እነዚህ ሰዎች ቀደም ባሉት ክፍል ነው ገና የተጠሩት አዲስ ክርስቲያኖች ናቸውና ጌታ ኢየሱስ ከዓይናቸው ዘወር እንዲል አይፈቅዱለትም ነበር። ገስግሰው ማለት እንዴት ነው እንግዲህ? ቶሎ በል ገስግስ ብትሉት አንድን ሰው እየተሯሯጠ አይደለም? እየተሯሯጠ በኢየሱስም ዛሬ አዲስ ክርስቲያን ሁኑ። በኢየሱስም በእውነት እንደ አዲስነት ዘመናችሁ ያኔ እንደፈለጋችሁት ዘመን ያኔ ከጎናችሁ የሄደ ሲመስላችሁ ከጎናችሁ የራቀ ሲመስላችሁ ጭር የሚላችሁ ጊዜ የት ነህ የምትሉበት ጊዜ ያ የልጅነት ጊዜያችሁ ይመለስ። በእውነት ይመለስ። ያው ጌታ ነው። አሁንም የሚገርማችሁ ያው ጌታ ነው። አልተቀየረም። በቃ ሰንብቷል። 10 ዓመት ሆኗቸዋል አላለም። ዛሬም አለ። የኛ አፈላለግ ስለቀነሰ ነው እንጂና ይሄን ነገር እያሰብኩኝ ነበረ። በጣም ገስግሰው ተከተሉት ባገኙትም ጊዜ ይላል። ያው እስኪያገኙት ድረስ በጣም ይፈልጉታል። ሁሉ ይፈልጉሃል አሉት ይላል። ሁሉ ይፈልጉሃል። እና በጣም ይሄ ሰዓት ይሄ ወቅት ጌታ ኢየሱስ ክርስቶስ በጣም ተፈላጊ የሆነበት ጊዜ ነው። በጣም ያው እንግዲህ ተፈላጊ ስንሆን የሚሰማን ስሜቶች አሉ አይደል? ተፈላጊነት አንክደውም ስጋ ለባሾች ስለሆንን ይሄንን ስጋችንን ንክስ እያደረግነው ነው እንጂ እኮ በጣም ይዋር ሞስቶ አንተ ይለናል እየመጣ ጠላትና ጌታ ኢየሱስ ክርስቶስ ይሄ መፈለግ እውቅና የሚባልበት ስፍራ ላይ አይቆይም። ታዩታላችሁ። ሳይቆይታ በመካከላቸው እንደውም አልፎ ትቷቸው ሄዶ ሲጸልይ ታዩታላችሁና እኔ አንዴ እንደዚህ ብዬ ጠይቄዋለሁ። ጌታ ሆይ ወደ ፈተና እንዳትገባ ይሆን እንደ ጸለይኩ አልኩት። ማለት ነገሩ በጣም እንዲሞቃችሁ እንድትበረቱ የሚያደርግ ነገር ነው። 2 ዓሣ 5 እንጀራ በጣም ድንቅ ነው። 5000 ሰው አብልቶ ወደ 12 መሶብ ተርፎ ከዚያ ህዝቡ አነሱት ነው የሚለው። ሊያነግሱት ፈልገው በቃ ተሸከሙት፣ ከፍ አደረጉት እና በዚህ መሃል ከመካከላቸው አልፎ ወጥቶ ወደ ተራራ ሄደ ይላል። ምን ብለ ይሆን ብዬ ጠይቄዋለሁ። እውነት እና እንደዚህ አይነት ከበባ ሲኖር ኧረ አንሳልን በሉ፣ አንሳልን
ይቅርብን፣ አንሳለን። እና የመጣችሁበትን ዓላማ ነው የሚያስታችሁ። እንደዚህ አይነት ከበባ የተጠራችሁበትን ዓላማ፣ ወደ ምድር የመጣችሁበትን ዓላማ ነው የሚያስታችሁ። ስለዚህ ጌታ ኢየሱስ ክርስቶስ እንደዚህ ያሉት ሁሉ ይፈልጉሃል አሉት። አንቺ ጌታ ሆይ እንዴ ሁሉ እኮ እየፈልጉ ነው። ትናንትና ሌሊት እንደዛ አገልግላቸው ድንቅና ተአምራት ሆነ፣ ይኸው ዛሬም ሁሉም ሰው ይኸው ገና በጠዋቱ ይፈልጉሃል አሉት። እና ጌታ ኢየሱስ ክርስቶስ እንደዚህ ያለ፣ እርሱም በዚያ ደግሞ ልሰብክ ወደ ሌላ ስፍራ በቅርብ ወዳሉ መንደሮች እንሂድ። ምን ላደርግ? ልሰብክ። ሁሉ ጊዜ ተአምርና ድንቅ፣ ሁሉ ጊዜ ትንቢት አይደለም፣ ሁሉ ጊዜ የሆነ ነገር ትኩስ ብስኩት ነገር አይደለም። አሁን ደግሞ አጥንት ነገርም እንዴ! እኔ የመጣሁት አንድ ቦታ ላይ ተቀምጬ ቀን ከሌት ድንቅና ተአምር ብቻ እያደረኩ ልቀጥል አይደለም ማለት ነው። ሌትስ ጎ፣ ወደ ሌላ ቦታ ደግሞ እንሂድ እንጂ ሙቀት ያለበት ቦታ አንቆይ አለ ኢየሱስ። ሙቀት ያለበት ቦታ መቆየት ይሄ የሰው ባህሪ ነው። በነገራችን ላይ ደስ ይላል፣ ደስ አይልም እንዴ? ወይ መቅድያ አንቺ ማለት ስትንትን ስት አቤት ትናንት ያገለገልሽው አገልግሎት፣ አቤት ባንቺ ሆኖ ፈውስ ድንቅ የሚባልበት ቦታ ላይ አትቆዩ አለ ኢየሱስ። ሌትስ ጎ። የወጣሁበት ምክንያት ልሰብክ ነው አለ፣ ላስተምር ነው። ስለዚህ በጣም ኮንፈርት የመሰለበት ስፍራ ላይ ጌታ ኢየሱስ ክርስቶስ አይቆይም። ካልቆየ አትቆዩ፣ አትቆዩ። አሙቆ አሙቆ አባብሎ 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 ኩፍ ነው የሚያደርገን። የፈሪሳውያን እርሾ ስላል በእውነት እርሾ ከባድ ነች። ኩፍ ብለን ለሰው ማንመች ለእግዚአብሔር ማንመች ነው የምንሆነው በነገራችን ላይ። ስለዚህ ምቾት ያለበት ቦታ ላይ ዞር በሉ። ይገባቸዋል ምቾት ምን እንደምል። ስለዚህ ጌታ ኢየሱስ ክርስቶስ ምን አላቸው? አንደኛ ወደ ሌላ ስፍራ እንሂድ፣ ደግሞ እንቀይር አላቸው። እንሂድ፣ ቅርብ ወዳሉ መንደሮች እንሂድ። ግርግሩ ጋር አልቆይም፣ በቃ አይቆይም፣ ይሄዳል። ምክንያቱም የተጠራውበት አለ። ልሰብክ ወጥቻለሁ፣ እንሂዳል። ይሄ በጣም እንደው ጌታ ኢየሱስ ክርስቶስ በዚህ ዘመን ቢኖር እላለሁ፣ ቢኖር እንዴት ትንቢት እስኪጀምር እስቲ እዚህ ቅፍርናሆም ደርሼ ልምጣ። ምኩራብ የነበረ ሰው ሲዞር ዞር ልመለስ ትንቢቷን እስኪጀምር እንለው የሆነ ወይ ወገኖቼ፣ ኢየሱስ ክርስቶስ ያስተምር። ትምህርት ግድ ነው፣ ትምህርት ግድ ነው። ሃሌሉያ። ስለዚህ ጌታ ኢየሱስ ክርስቶስ የወጣበት ዓላማ አስደናቂ ነገር በእጁ ቢሆንም የሚያስደንቅ ነገር ቢሆንም ትኩረቱና የመጣበት ዓላማ ግን አንድ ነበረ። ስብከት፣ ምን? ወንጌል፣ የሰው ልጅ ሁሉ ይድን ዘንድ። ስለዚህ የጌታ ኢየሱስ ክርስቶስ አገልግሎት ባላንስ ያደረገ ነበረ። ባላንስ አይደል? ማክሰኞ ትምህርት አለ፣ ሐሙስ ደግሞ የማማከር ፕሮግራም አለ፣ ቅዳሜ ደግሞ ውመን ኤምፓወርመንት አለ። ዊ ሃቭ ቱ በቃ ባላንስ ማድረግ አለብን። ሁሉ ጊዜ ትንቢት የለም፣ ሁሉ ጊዜ ፈውስ የለም፣ ሁሉ ጊዜ ተአምራት የለም። ጌታ ኢየሱስ ክርስቶስ ባገለገለበት ዘመን ከሽባነታቸው ያልተተረተሩ ሰዎች አሉ። ይሄ ብቻ ነው የሚደንቃቸው። እያገለገለ ፈውስ የተከለከለ ሰው አለ፣ እያገለገለ። ስለዚህ ጌታ ኢየሱስ ክርስቶስ ባላንስ ያደረገ አገልግሎት ሲያገለግል ታዩታላችሁና በቅርብ ወዳሉ መንደሮች እንሂድ፣ ስለዚህ ወጥቻለሁና አላቸው። በምኩራቦቻቸውም ድምጼ አልተቆራረጠ ማለት ኮካዬ ከተቆራረጠ ንገሩኝ። ሊናዬ እንደዛ ስላለች እሺ። ስለዚህ ጌታ ኢየሱስ ክርስቶስ 39 ላይ በምኩራቦቻቸውም እየሰበከ አጋንንትንም እያወጣ ወደ ገሊላ ሁሉ መጣ። ስለዚህ ይሰብካል፣ ድንቅና ታምራት ይሆናል፣ ደግሞ ወደ ሌላ ስፍራ ይሄዳል። ይሄ የጌታ ኢየሱስ ክርስቶስ አገልግሎት ነበረ ማለት ነው። ያጆች ነን፣ ልንቀመጥ አልተጠራንም። አንድ የሚመች ስፍራ ላይ ተቀምጠን አናገለግልም። ደግሞ ዘወር ልንል እንደ ጌታ ኢየሱስ ክርስቶስ ይገባል ማለት ነው። እቺ እስካሁን ያነበብናት ናት፣ የተነጋገርናት ናት። አይ ሆፕ ሁሉም ጥርት ብሎ እንደ ተነጋገር ነው ተስፋ አደርጋለሁ። ከዚህ በኋላ ከ40 እስከ 45 ድረስ ያለ አንድ ታሪክ አለ። የለምጻሙ ሰው ታሪክ አለ። እሷን ታሪክ ተነጋግረን እንግዲህ ዛሬ ደግሞ የዛሬውን ደግሞ ምዕራፍ አንድን
በጌታ ፊት እናሳርጋለን። እንደዚህ ይላል። ለምጻምም ወደ እርሱ መጥቶ ተንበረከከና ብትወድስ ልታነጻኝ ትችላለህ ብሎ ለመነው። ኢየሱስም አዘነለት፣ እጁንም ዘርግቶ ዳሰሰውና እወድዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ። በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደህ ራስህን ለካህናት አሳይ፣ ለእነርሱም ምስክር እንዲሆን ስለ መንጻትህ ሙሴ ያዘዘውን አቅርብ አለው። እርሱ ግን ሲወጣ ብዙ ሊሰብክና ነገሩን ሊያወራ ጀመረ። ስለዚህም ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው። ነገር ግን በውጭ በምድረ በዳ ይኖር ነበር፣ ከየስፍራውም ወደ እርሱ ይመጡ ነበር ይላል። ስለዚህ ከ40 ደግሞ እስከ መጨረሻው እስከ 45 ክፍል ደግሞ ያለውን ስለ ለምጻም ሰው ድነት፣ ስለ መዳኑ፣ ከለምጽ ስለ መንጻቱ ስለዚህ ሰው ይነግረናል። እና የዚህን ሰው ህመም እንድናየው ፈልጋለሁ። አንዳንድ ጊዜ የህመሞቻችን ጥልቀት ጌታ ምን ያህል ርቀት ሄዶ ወደኛ እንደመጣ እንዲያሳዩን ስለመፈልግ እያንዳንዱ ነገር አብረን እንድናይ ይፈልጋሉ። ይሄ ለምጽ የሚባለው በሽታ ብዙ ጊዜ አሁን በዚህኛ ባለንበት በኢትዮጵያውያን ሁኔታ ውስጥ ለምጥ የሚመስለን እቺ ፊት ነጭ ነጭ የምትሆነው ነገር ነው። ከዛ እየበዛ ፊታችን ሁሉ ነጭ የሚያደርገው ነገር ነው የሚመስለን። ግን የዚህ የመጽሐፍ ቅዱሱን ለምጥ በደንብ ላይ ሞክሬያለሁ። የዚህን ሰው ህመምና ከመንጻትም አልፎ የማቁሰል ባህሪ ያለው ይሄ ነጭ አድርጎ ብቻ የሚተው ነገር አይደለም። ነገሩ ስቴፕ ባይ ስቴፕ እያደገ የሚመጣ ነገር ነው። በተለምዶ ቁምጥና ብለን የምንጠራው አይነት እና ይሄ ሰው በዚህ የቁምጥና በሽታ የተያዘ ሰው ወር ደግሞ ለምጽ ሊፕረሲ እንደምንለው አይነት በሽታ የተያዘ ሰው ነበረ። ነገሩ በሽታው ሲጀምር ትንሽ ቀይ ነጠብጣብ ፊት ላይ እንደ መውጣት አድርጎ የሚጀምር፣ ከዛ በኋላ ነጫጭ ቀለም እየያዘ የሚጀምር፣ ከዛ ቀጥሎ ፊታችን ላይ የሚገኘውን ፀጉር እንዳለ መጣል የሚጀምር፣ መንቀል የሚጀምር፣ ከዚህ በኋላ እጅ እግር ላይ ያሉ ጥፍሮችን መነቃቀል የሚጀምር፣ እንደገና ደግሞ ይሄ ምን እንዴት እንደማስረዳው አላውቅም፣ የአፋችን የውስጠኛውን ክፍል መብላት የሚጀምር፣ ስጋን በመብላት የሚታወቅ በሽታ ነው ቁምጥና ስለሆነ። ይሄ ብቻ አይደለም፣ አፍንጫችንን እንደዚህ እያየ ነው ሊትራሊ ስጋውን እየቦጨቀ መብላት የሚጀምር። ምክንያቱም ባክቴሪያል ዲዚዝ ነው፣ ባክቴሪያ ነው። ሰውነትን ሁሉ ፊታችሁ ላይ የምታዩትን ነገር ሁሉ መልካችሁን ሁሉ የሚያጠፋ ነገር ነው። እለት በእለት የሚያጠፋው ነገር ከናንተ መልክ ላይ ከናንተ ሰውነት እየባሰ የሚሄድ ነው። ስለዚህ በብሉይ ኪዳን ዘመን ካያቸዋቸው ለምጻሞች ምናልባት የማየት አጋጣሚ በስዕል የማየት አጋጣሚ ካላችሁ ፊታቸው በጨርቅ የሚሸፈኑ ሰዎች ናቸው። ሰውነታቸው ቡጭቅጭቅ ያለ ልብስ እንዲለብሱ የሚደረጉ ናቸው። ብዙም ለአይን እንደዚህ ስታዩቸው የማይማርኩ አይነት ሰዎች ናቸው። በጣም የቆሰሉ ሰዎች ናቸው። በብሉይ ኪዳን ዘመን ታስታውሳላችሁ ዘሌዋውያን 13:14 ላይ ለምጻም ሰው ወደ ሰው እንዳይጠጋ፣ ወደ ጤናማ ሰው እንዳይጠጋ መጽሐፍ ቅዱስ ራሱ የሚያዝበት ሁኔታ ነው። እና አንድ ሰው ለምጻም ከሆነ ኃጢአት እንዳለበት የሚታይበት ዘመን ነው። ኃጢአተኛ ነው። ምክንያቱም የለምጹ መስፋት የለምጹ ፕሮሰስ ሂደት ስላለው ነው። ልክ እንደ ኃጢአት በመጀመሪያ ይጸነሳል፣ እያደገ ይመጣል፣ ከዚያ በኋላ ይወለዳል፣ ከዚያ በኋላ በቃ ገዳይ ነው አይደል ኃጢአት። ይሄ ሊፕረሲ የሚባለውም ለምጽ የሚባለውም ነገር እንደዚሁ እያደገ ነው። ሰውየውን መጀመሪያ ስታዩት ትንንሽ ነጠብጣብ ጀምሮት ከዛ በኋላ ፊቱ እንዳለ እየሞላ ከዛ ስጋውን እየበላ ፀጉሩን ቅንድቡን እየነቃቀለ ጥፍሩን እየነቃቀለ እጁን አጫጭር እያደረገ እያደገ የሚሄድ ነገር ስለሆነ በአይሁድ ማህበረሰብ መካከል ይሄ ሰው ኃጢአተኛ ነው፣ በቃ የኃጢአት ባህሪ ተገልጦበታል ተብሎ የሚታይ ሰው ነው። መጽሐፍ ቅዱስ እንደሚናገር ምኞት ኃጢአትን፣ ኃጢአት ደግሞ እያለ አይደል የሚቀጥለው፣ ልክ እንደዚያ ማለት ነውና እንደዚህ አይነት ሰው ነው ይሄ ሰው። ከዚህኛው ነገር ይልቅ ከበሽታው ገዳይነት ይልቅ ሌላ ደግሞ የሚገል ነገር አለበት። ከማህበረሰቡ በጣም የተገለለ ነው። ወደ ምኩራብ አይገባም፣ ከሰዎች ጋር አይቀላቀልም። በጣም ሩቅ ሆኖ እንዲኖር የሚደረግ ሰው ነው። በጣም ሩቅ ሆኖ እንዲኖር የሚደረግ ሰው። ይሄ ብቻ አይደለም። ይሄ ለምጻም ሰው በሰዎች ፊት ከቀረበ ድንገት ከተገናኘ ንጹህ አይደለውም ብሎ እንዲጮህ ይደረጋል።
እንዲጮህ ነገሩ የሚታይ ነው። ሰውየውም ደግሞ እንዲጮህ ይደረጋል ንጹህ አይደለም ብሎ። ስለዚህ ይህንን ለምጻም ሰው የሚጠጋው ሰው አይኖርም። ተገሎ የሚኖር ሰው ተገልሎ የሚኖር ሰው። ይሄ ብቻ አይደለም፣ መጠሪያ ቅጥያ ስም አላቸው። ዘ ዎኪንግ ዴድ ወይም ደግሞ በቁሙ የሞተ ተብሎ የሚጠሩ ሰዎች ናቸው። ዘ ዎኪንግ ዴድ ነው የሚባሉት። እና አንድ አይሁድ አንድ ለምጻምን ሰው እንደዚህ ይለዋል የሚል ነገር አገኘው። ይህ በአንተ ላይ ያለ የእግዚአብሔር ቅጣት ነው፣ ይገባሃል። እንዲህ ነው የሚለው ሲያገኘው። አይ አም አንክሊን፣ እኔ ንጹህ አይደለሁም ሲል ይህ በአንተ ላይ ያለ የእግዚአብሔር ቅጣት ነው፣ ይገባሃል። በቁምህ የሞትህ ነህ ሊሉት ፍቃድ አላቸው። ስለዚህ ይሄ ሰው ከስራ ከአምልኮ ከሶሻል ላይፍ ተገሏል። በቃ ተገሏል። ፊዚካሊ ስፒሪቹዋሊ ህመሙ እንደዚህ ነው። ፊዚካሊ ህመም አለው፣ ስፒሪቹዋሊ ሶሻል ላይፉም ታሟል። እንደዚህ አይነት ሰው እና ከተያዘበት ጀምሮ ነገሩ እየከበደ እየሄደ አይዞ የሚለውም ሰው ከጎኑ የሌለ ሰው ማለት ልክ ያቺ ደም እንደሚፈሳት አይነት ሴት በብዙ ነገር ውስጥ ተገሎ የሚኖር ሰው ነው። አንድ አይሁድ ከአንድ ለምጻም ሰው 2 ሜትር እንዲርቅ ይገደዳል። አንድ አይሁድ እንደዚህ ይላል፣ እንደዚህ ብሎ ይናገራል። የአይሁድ አንድ መምህር እኔ እዛ መንደር ውስጥ ቁምጥና ያለበት ሰው ካለ በጣም ስፔሻል የተባለ ዕቃ ቢኖር እንኳን ገብቼ አልገዛም ይላል። ለምን? ለምጣሙ ሰው ስላለ እዛ ሰፈር እሱን ላለመመልከት እሱን ላለማየት። እና አንድ መምህር ማውራችሁ ስለ መምህር ማውራችሁ ሆን ብዬ ነው፣ ጌታ ኢየሱስን እንድታዩልኝ ስለምፈልግ ነው። አንድ መምህር በመንገዱ ሲሄድ ምክንያቱም እየሄዱ ነው የሚያስተምሩት። በመንገዱ ሲያልፍ አንድ ለምጻም ሰው ቢያይ ድንጋይ አንስቶ የመፈንከት ሙሉ መብት አለው። አንክሊን ነው ሰውየው፣ ንጹህ አይደለም። በቃ የዚህን ያህል መብት ተሰጥቶታል። ለምጻም አገኘ እና አላልከውም ይባላል በለው። ያ ሰው በድንጋይ ከተማታ የተቀደሰ ነው። እና ይሄ ለምጻም ሰው ድንገት ጌታ ኢየሱስ ክርስቶስ ወደ እርሱ ሲመጣ ሲያይ እኔ እኮ አንዳንድ የተገለሉ ሰዎች አንዳንድ በብዙ ጭንቅ ውስጥ ያሉ ሰዎች እኮ የክርስቶስን ማንነት የሚያውቁ ሰዎች ናቸው። እውነት በብዙ ጭንቅ ውስጥ ያለ ሰው ነው። በቃ ይሄ ብቻ አይደለም። ስለዚህ ሰው ማንነት ሉቃስ ወንጌል በደንብ ጽፎለታል አይደለ? የሉቃስ ወንጌል ላይ በደንብ ተናግሮለታል። ሉቃስ ወንጌል 5:12 ላይ ሙሉ ለሙሉ ሰውነቱ በለምጽ ተመትቶ ነበር ነው የሚለው። በጣም የቆሰለ ሰው፣ ቁስል በጣም ያማል አይደል? ማንም ሊያዝንለት አይችልም። ከማህበረሰቡ ተገሏል። ህጉ ያገለዋል። ማህበረሰቡ ሊያገለው ተፈቅዶለታል። አንዳንድ ህመሞች ሶሻሊ ፊዚካሊ የሚጎዱን ህመሞች ሰው አይቶ ፊት የሚያዞርባቸው ህመሞች ለመስማት ይሰለቻል። አሁንስ የሷ ነገር የሚባሉ ህመሞች ይሄ ሰው ልክ እንደዚሁ በቃ እና ድንገት በመንገዱ ጌታ ኢየሱስ ክርስቶስን ሲገናኘው የስንፍና ቃል አልተናገረም። በጣም ጀግና ሰው ነው። እና አንዳንዴ እንደዚህ እንላለን፣ ከእኔ እራቅ ጌታ ሆይ እኔ ለአንተም አልሆን ሰው። እንደዚህ አይነት ጸሎት ከመሰዊያችሁ ላይ ይነሳ፣ በኢየሱስ ስም ይነሳ። ትክክል ያልሆነ ጸሎት፣ ራስን ማሳነስ የሚመስል ግን የእግዚአብሔር እጅ ለመርዳት እንዳይዘረጋ የሚይዝ ነው። እና ይሄ ሰው ጌታ ኢየሱስ ክርስቶስን ሲያየው እንደ ተራ አይሁዳዊ እንደ ተራ ረቢ አላየውም። አይገርምም? አየውና አንተ ብትወድ እኮ አለው ልታነሳኝ ትችላለህ። ኢየሱስ ያድናል። ይሄ ሰው ፊዚካሊ ኢሞሽናሊ ስፒሪቹዋሊ የተጎዳ ሰው ነው። ከማህበረሰቡ የተገለለ ማንም ሰው ሊቀርበው የማይወድ በህመም በስቃይ ውስጥ ያለ ሰው። ይህ ሁሉ ነገር እግዚአብሔር በቃ በእኔ ላይማ መስራት አይችልም፣ በቃ እግዚአብሔር ትቶኛል ብሎ እንዲቀመጥ ያላደረገው ጌታ ኢየሱስ ወደሱ በመጣ ጊዜ ተጠቀሙ። በቃ እና አንዳንድ ጸሎቶች ትክክል ይመስሉናል። ጴጥሮስ በጣም ድንቅ ነገር ሳይ ሮጦ ተንበረከከና ጌታ ሆይ እኔ ኃጢአተኛ ነኝ ከኔ ራቅ አለው። አዎ ሀምብልነትን የሚገልጥ ነገር እኮ ነው። ትክክል ነው። ግን እግዚአብሔር በእኛ ህይወት ውስጥ እንዳይሰራ አንዳንድ ጸሎታችንን እንጠንቀቅ። በቃ ብትወድ አለው ልታነጻኝ ትችላለህ።
አንተ ሁሉን ትችላለህ አለው። በሌላ ቋንቋ አንተ እግዚአብሔር ነህ አለው። ወገኖቼ ይሄ ሰው በነበረበት በዚህ ዘመን ማንም ሰው ከለምጽ ነጽቶ አያውቅም። መጽሐፍ ቅዱስ ላይ የተቀመጠ አለ። ልክ አንድ ሰው ከለምጹ ሲነጻ ለካህን ራሱን እንዲያሳይ፣ ካህኑ ደግሞ ከጥድ የተሰራ የተበጠበጠን በኤዞጵ ነገር የተደባለቀ ነገር በቀይ ጨርቅ ነክቶ ያንን ሰው ነጽተሃል ብሎ ይረጨዋል። የመርጨት ስነስርዓት አለ። ይሄ ስነስርዓት ተቀመጠ እንጂ ማንም ሰው ከለምጹ ነጽቶ አያውቅም። እና የሚደረጉ የለምጽ መድኃኒቶች የዚያን ሰው ሰውነቱ የመቦዳደሱን ጊዜ ያረዝሙለት እንደሆነ እንጂ ኮምፕሊትሊ ሂል አያደርጉትም። ሌሎች ዶክተሮች የህመማችሁን ጊዜ ያረዝሙት እንደሆነ ነው እንጂ ሂል አያደርጓችሁም። ለጊዜው ይነካኳችሁ እንደሆነ ነው እንጂ ሂል አያደርጓችሁም። ዶክተር ሚዲያ፣ ዶክተር ገንዘብ፣ ዶክተር ስኬት፣ ዶክተር መጠጥ፣ ዶክተር ዝሙት ያቆዩአችሁ እንደሆነ ነው እንጂ እያባበሉ the next moment ያው ህመም ይቀጥላል። ግን ያ ህመም ደግማችሁ እስካታስቡት ድረስ ከናንተ ላይ የሚያነሳ የአምላኬ እጅ ብቻ ነው። ሲመጣ አትተላለፉ። እና ይሄ ሰው መድኃኒት አድርጎ ታስታውሳላችሁ። ያቺ ሴት ወደፊት እናያታለን። ትዳሯን ሁሉ ይላል መጽሐፍ ቅዱስ፣ ትዳሯን ሁሉ ጨረሰች ይላል። ትዳሯን ማለት ባሏን ማለት አይደለም፣ መተዳደሪያዋን እንደማለት ነው። መተዳደሪያዋን ትዝ ይላችኋል። ያቺ ጎባጣ ሴት ትዳሯን ጣለች ይላታል መጽሐፍ። ይቺ ሴት ግን ትዳሯን አምጥታ ጣለች። መተዳደሪያዋን ሁሉ ጨርሳለች። እና እነዚያ ሰዎች የሚሰጧት መድኃኒት አባሰው እንጂ ነገሯን ጤነኛ አላደረጋትም። ዛሬ ከዚያ ከገባችሁበት ነገር ነፃ ያወጣኛል ብላችሁ የምትሄዱበት ያ ዶክተር ምን እንደሆነ አላውቅም። ሚዲያ ሊሆን ይችላል፣ መጠጥ ሊሆን ይችላል። ውጪም ውስጥም ሆናችሁ የምትሰሙኝ ሰዎች የመሞቻ ጊዜያችሁን ቀስ እያለ ቢያለሳልሰው ነው እንጂ ይቀጥላል ነገሩ። አንድ ዶክተር አለ ከነካ የሚፈውስ ኢየሱስ ያድናል። ነክቶ የማይመለስ እንዲሁ ነገሩን የሚያነሳ ዳግመኛ አታየውም የሚል ኢየሱስ ክርስቶስ ያድናል። ሃሌሉያ ሃሌሉያ። ስለዚህ ይሄ ለምጻም ሰው ለኢየሱስ እንደዚህ ብሎ ተናገረው። ብትወድ አንተን የምታነሳው አለው። ያህዌ አንተ ነህ አለው። አንተ ያህዌ ነህ አለው በሌላ ቋንቋ። ኢየሱስ ያድናል። እንደዚህ አይነት ሰዎች እንዴት ብርሃን አላቸው መሰለሽ! ይገርማል እኮ እምነታቸው። መጽሐፍ ቅዱስ ላይ በጣም የእግዚአብሔርን ልጅ ኢየሱስን የሚነቀንቅ እምነት ያወጡ ሰዎች የማይጠበቅ ቦታ ያሉ ሰዎች ናቸው። ቤቱ ያሉ ሰዎች እንዳይመስላችሁ። ቤቱ ባሉት ሰዎችማ ተቸገረ፣ ኃይል ራሱ ሊያወጣ አልቻለም፣ ተደነቀ ይላል። ወይ ጉድ አለ ኢየሱስ። ታውቂያለሽ? የገዛ ገሩ የገዛ መንደሩ ገብቶ አልተቀበሉትም እና ምንም ሊያደርግ አልቻለም ይላል። ይሄ ማለት አይ እዚህ ከተማ እኔ ምንም አላደርግም ብሎ ወጣ አይደለም የሚለው። ሊያደርግ አልቻለም። በቃ መንፈስ ቅዱስ ተገደበ። አይገርምም? እና ጌታ ኢየሱስ ተደነቀ ይላል። ወይ ጉድ ይላል ቆሞ። በቃ ምንም ሊያደርግ አልቻለም። ምንም። እና እንደዚህ አይነት ግን የማይሆን ስፍራ ላይ ጊዜያቸውን ዛሬ ጊዜ ጌታዬ ዛሬ የሚያነሳቸው ሰዎች አሉ። ሃሌሉያ። ጌታዬ የሚያነሳቸው ሰዎች ተስፋ ያልቆረጡ የሚጠብቁት ይመጣል የሚሉ ሃሌሉያ። የዘገየ መስሎኝ ከቃል ለካስ የኔን ጉዳይ ታውቃለህ። ገና ሳልፈጠር ደምሳለው አንተ የኔን ነገር ታውቃለህ። አመሰግናለሁ 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 አንተ መልካም ነህ። አመሰግናለሁ አመሰግናለሁ ኢየሱስ ሃሌሉያ። ዛሬ የሚመጣላችሁ ሰዎች አላችሁ። የሚመጣላችሁ ኃይሉን የጠበቃችሁ ቢገለኝም እንኳን እንዳለ ኢዮብ እጠብቀዋለሁ እንዳለ
ተማምናችሁ የጠበቃችሁ ሰዎች የቁስሉ ብዛት የህመሙ ብዛት አምላካችሁን ከመጠበቅ ያላገዳችሁ ኃይሉን ያረሳችሁ ክንዱን ያረሳችሁ እስከሚመጣ ነው ያላችሁ ኢየሱስ በእውነት ዛሬ እግዚአብሔር አልፎ እንደመጣለት ለዚህ ሰው ቁስሉን አልፎ ህጉን አልፎ ስነ ስርዓቱን አልፎ እንደመጣለት ዛሬ ጌታ ኢየሱስ ይመጣላችኋል። ጌታ ኢየሱስ ደክማችኋል? አዎ ማንም መፍትሄ ሊሰጣችሁ አልቻለም። በዚህ ነገር ይመጣል። ድንገት ሲመጣ ወደ መቅደሱ እንባን ለማበስ ማነው እንደሱ? ሃሌሉያ ሰብር ያልፋለሁ የናሱን ደጃፍ መቆም አልሻም ከቶ ውዴ ስለሚያልፍ ድንገት ይመጣል አሜን ድንገት ይመጣል ሁሉን ውብ ያደርጋል። ሃሌሉያ አሁን ማን ያስባል? በእውነት የዚህ ሰው መጨረሻ ተገሎ ከሰው ተገሎ ከኤንቫይሮንመንት ተገሎ ከሁኔታው ተገሎ ሞቱን የሚጠብቅ ሰው ሰውነቱ በቁስል በህመም የደከመ ሰው ህመሙ በየቀኑ አግራቬት የሚያደርግበት ሰው የገዛ ወገኑ አግኝቶ ድንጋይ የሚጥልበት ሰው የሚሰድበው ሰው ስለዚህ እንደዚህ ያለው ሲያየው እንደ አንድ ረቢ አይደለም የተመለከተው። ምክንያቱም በዛ ጊዜ የነበሩ ረባዮች ልብሳቸው ይለያል፣ ደቀ መዛሙርቶች ይከተሏቸዋል፣ ከኋላ ይታወቃል፣ ዌል ነው ናቸው። ሲያየው ኢየሱስን ዛሬ እዚህ ውስጥ ኢየሱስ አለ ብላችሁ የምታምኑ ሰዎች እግዚአብሔር በዚህ ጉባኤ መካከል ይንቀሳቀሳል ብላችሁ የምታምኑ ሰዎች ኢየሱስን እንደ ኢየሱስነቱ ብቻ አትዩት። በቃ አትዩት። እንደ አሁን ቀሎ እዚች ቲክቶክ ፕላትፎርም ላይ በ193 ሰው መካከል ስለተገኘ አይቀለልባችሁ። አልቀለለበትም። ይሄ ሰው ሲያየው አልቀለለበትም። እንደ ማንኛውም ተራ ረባይ አላየውም። አንተ እግዚአብሔር ነህ አለው። ብትወድ እኮ ትችላለህ እኮ አንተ ይችላል በሉ ባላችሁበት ስፍራ ይችላል። ኢየሱስ ያድናል። ሃሌሉያ ይችላል። ተቦርቡሯል፣ አልቋል፣ አክትሟል፣ አበቃለት ነገር ተብሏል። ተቦጫጭቆ ተቦልቶ ሰውየው ሰውነቱ ሁሉ በቁስል ደምቷል። ቁስል ምን ያህል እንደሚሸት መገመት አይከብዳችሁም። ምንም የሚማርክ ጀስቸር የለውም። ፊቱ እንዳለ ለማየት የማይመስጥ ነው። አምላኬ ግን ያንን ሰው ሊያደርገው ይወዳል። አይገርም? የትኛው ነገር ነው ለጌታ የደከመው የመሰላችሁ? የትኛውን ነገር ነው ፊት ያዞረበት የመሰላችሁ? አይ ይሄ የእግዚአብሔር ባህሪ አይደለም። የእግዚአብሔር ማንነት ካራክተሩ አይደለም። እንዲሁ ዝም ብሎ እግረ መንገዱን በዚህ ሰው መንገድ ያለፈ እንዳይመስላችሁ። አጋጣሚ የለውም። ጌታ ዘመን ጠብቆ አንገት ያስደፋችሁን ነገር ሊያነሳው ድንገት ይመጣል። የተፈለገው እዛ ክራውዱ ጋር እንዲቆይ ነበር። የሆነ አይነት ድንቅ ተአምራት ነገር እያደረገ በሚገርም ኢንቫይሮንመንት ውስጥ እንዲያሳልፍ ነበር። አይ አለ ጌታዬ። አይ ወደፊት ወደዛ ደግሞ መሄድበት መንደር አለ። ተነሱ እንሂድ አለ። ዲዘርን እያደረገ የሚሻገር ጌታ ነው ያለው። ዲዘርን እያደረገ ሃሌሉያ። ያውቃል ሲሄድ ይህንን ለምጻም እንደሚገናኘው ያውቃል፣ እንደተጋለለ ያውቃል፣ ግራ እንደገባው ያውቃል። ሰውነቱ ሁሉ በዚህ ለምጽ ምክንያት እየተቦጨቀ እንዳለቀ ያውቃል። ስለዚህ ይህን ሰው ሊያሳርፈው መጣ። ኢየሱስ ይመጣል ዛሬ ወደ አቆሰላችሁ ጉዳይ። ስለዚህ ከዚህ በፊት ለምጽ የያዘው ሰው ነፃ የሚባል ነገር አታገኙም። በማርቆስ ወንጌል ለመጀመሪያ ጊዜ ለምጽ የያዘውን ሰው ኢየሱስ ሲያገኝ ይሄ የመጀመሪያው ነው። ስለዚህ ይሄ ሰው እንዴት አይኑ እንደበራለት አይኔ ይከፈት በሉ። በእውነት እኔ አይኔ ይከፈት። በቃ ከእንግዲህ በኋላ አይኔ ይከፈት። እስከ ዛሬ ያየሁት ድንቅና ተአምር ቢኖር እንኳን ከዚህ በኋላ ግን ልዩ የሆነ እይታ ኢየሱስ ያድናል። ስለዚህ አልፈን ተሻግረን እንሂድ። ጌታ ዛሬ ይደርስልናልና ይሄ ለምጻም ሰው ከእግዚአብሔር በቀር ሊያድነው ማንም ሰው እንደማይችል ስለተገነዘበ ሊያክመው እንኳን የሚችል ሰው እንደሌለ ስለተገነዘበ አንተ እግዚአብሔር ነህ አለው። አንተ ብቻ ነህ ይሄንን ነገር የምታነሳው፣ እሱ ብቻው የሚያክመው። ኩኪ እንደዚህ ትላለች፣ አንድ የሆነ ክፍተት አለ ትላለች፣ እሱ ብቻ የሚሞላው
አይሞላ ማንም ስትታከሙ ብትሉ እሱ ብቻ። ስለዚህ ገብቶታል። አይ በቃ አለው ብትወድ አንተ ልታነጻኝ ትችላለህ። ስለዚህ ይሄ ለምጻም ሰው ከኢየሱስ ክርስቶስ የሚፈልገውን ነገር በደንብ ያውቃል። አንድ ሰው የመንጻት ስነ ስርዓት ፈጸመ ማለት እኔ ኃጢአተኛ ነኝ፣ ኃጢአተኝነቴን አምኛለሁ፣ ስለዚህ ከዚያ ኃጢአት ነጽቻለሁ እንደማለት ነው መንጻት እኮ አይደል? ስለዚህ መጣና እንደዚህ አይደለም ያለው ይሄን ሰው ጌታ አንተ ብትወድ እኮ ልትፈውሰኝ ትችላለህ አላለውም። አይገርምም? በቃ አዋረደ፣ ራሱን በፊቱ አዋረደ። ልታነጻኝ ትችላለህ። እንዲፈወስ አልጠየቀ፣ እንዲነጻ እሰይ ኢየሱስ ያድናል። የሚቀድም ነገር አለ በህይወታችን አይደል? ብዙ ጊዜ ጌታ ኢየሱስ ክርስቶስ ሲያገለግል እንደዚህ ነው የሚለው፣ አንተ ሰው ተነስ ኃጢአት ተሰረየችልህ ሲል ይላል። እንዴት እንደዚህ ይላል? እሱ ኃጢአትን የሚያስተሰርየው ማን ስለሆነ ነው እንዴ? ይሄንን ሰው ተነስተህ ሂድ ከማለት ኃጢአት ተሰረየችልህ ከማለት የቱ ይቀድማል ይላል ኢየሱስ። እና ብዙ ጊዜ ከኃጢአት የተነሳ ወደፊት ስንሄድ የምናያቸው ነገሮች ይኖራሉና ከኃጢአት የተነሳ ምንም ማንሆን የሚመስለን ሰዎች ይሄ ሰው በቃ አንተ ብትወድ ይሄንን ነገር ታነሳዋለህ ከኔ ላይ ትፈውሰኛለህ ሳይሆን ብትወድ እኮ አንተ አለው ሶርሱን ነው የነገረው። ልታነሳው ትችላለህ፣ ኃጢአቴን አለ ልታነጻኝ ትችላለህ፣ ክሊን ልታደርገኝ ንጹህ ልታደርገኝ ትችላለህ አለ። ፕራዮሪታይዝ ያደረገው ነገር አለ። ጌታ ኢየሱስ ክርስቶስ ባገለገለበት ዘመን ሆን ብሎ ነው አንተ ሰው ኃጢአት ተሰረየችልህ የሚለው። የስጋ መዳን ማንም ሰው ሊያደርገው ይችላል፣ ግን የነፍስን መዳን በጣም ፕራዮሪታይዝ ሲያደርግ ታዩታላችሁ። ታስታውሳላችሁ? እነዚያ 9 ለምጻሞች 10 ለምጻሞች ድንገት በርቀት ኢየሱስ ክርስቶስን አዩትና ጌታ ሆይ አይቀርብማ፣ ለምጻም ስለማይቀርብ ይሄ ምንድን ነው? አንድ ሰው ሲሰብክ እንደዚህ ያለ የሰው ጽድቅ እንደ መርገም ጨርቅ ነው የሚለው ቃል አሁን ብዙ ጊዜ እኛ የምናገናኘው ከሌላኛው ነገር ጋር ነው። የመርገም ጨርቅ ይሄ አንድ ለምጻም ሰው የሚለብሰው ጨርቅ ነው፣ የመርገም ጨርቅ በነገራችን ላይ። ምክንያቱም የተረገመ ነው፣ ኃጢአት በሱ ላይ ያለበት ሰው ነው። ኃጢአቱ ደግሞ ቪዚብል ነው። ስለዚህ ያንን ቡትቶ ነው ለብሶ የሚዞረውና ያን ቡትቶ ለብሰው የመርገም ጨርቅ ለብሰው ከሰው ተገሎ ከርቀት ሲያዩት ኢየሱስ አሉ፣ ጮሁ እና እሱም እንግዲህ ያው ህጉን ለማክበር ብሎ ሄዱ፣ ራሳችሁን ለካህናት አሳዩ አላቸው ይላል ከርቀትና እየሄዱ 10ሩም ነጹ። ከ10 ውስጥ ግን አንዱ ሰው ብቻ ተመለሰ፣ እየዘለለ ያመሰገነ ወደቀና ሰገደለት ይላል፣ አመሰገነው ይላልና ሌሎቹስ ወዴት አሉ? እነሱ አልነጹም እንዴ? ከዚህ ልዩ ወገን በቀር መጥቶ የሚመሰክር የለም እንዴ አለ። በነገራችን ላይ ምስክርነታችንን ጌታ እንደዚህ ይጠብቃል ምስክርነታችንን። እዛው ቆሞ ሉቃስ 17 ነው አይ ቲንክ አይደለ? እዛው ቦታ ላይ ቆሞ ነው የጠበቀው። እያለፈ ነው የሚለው ጌታ ኢየሱስ እየሄደ ኢየሱስ ሲሉ ዞረና ቆመ። ራሳችሁን ለካህናት አሳዩ አለ። ቆሟል እዛው ታውቂያለሽ፣ ይጠብቃል። እና ሲመለስ አንድ ወገን ነው ሂድ በቃ ለዘላለም ነፍስ ድናለች ነው ያለው። ሂድ እንኳን ከለምጽ ነጻ አላለው። እና ይሄም ሰው ብትወድ ልታነጻኝ ትችላለህ ያለበት ያ የቃል ኃይል ልክ እንደዚሁ ያስጨነቀው ነገር አለ። አዎ ከዚያ ይልቅ ግን መንጻት ከኃጢአት መንጻት እንደሚልቅ ስላየ ብትወድ ልታነጻኝ ትችላለህ አለው። ስለዚህ ጌታ ኢየሱስ ክርስቶስ እጁን ዘርግቶ ዳሰሰው ይላል። መጀመሪያ ግን ያደረገው ነገር አለ፣ አዘነለት የሚል ታገኛላችሁ። ኢየሱስ ክርስቶስ ያድናል። አዘነለት። አንዳንዴ የታመሙ ሰዎችን ስታዩ ያው ውስጣችሁ ሀዘን ይገባል አይደል? አሁን አንድ እዚህ ሰው በእኛ መካከል የታመመ ሰው ገብቶ እንዲጸለይለት ቪዲዮ ቢከፍት ያ ህመም ፊቱ ላይ ከታየ፣ ያ ድካም ፊቱ ላይ ከታየ ታዝኑለታላችሁ አይደል? አይታችሁ ውይ ትላላችሁ። ብዙ ጊዜ እንደዛ ነው። በተለይ በፈውስ የምታገለግሉ ሰዎች ያ የዛ ሰው ህመም ውስጣችሁ ይገባል አይደል? ይሄኛው ሰው ቁምጥና ነው ያለበት። ለአይቶ ለማዘን የሚያሳሳ ሰው እኮ አይደለም። የኔ ጌታ እኮ አይታችሁ ፊት እንደምትሰውሩበት ነው ተብሏል። እሱ ፊት ተሰውሮበታል እኮ ጌታዬ። አይቶት ለማዘን የማይጋብዝ ከማዘን ይልቅ የሚዘገንን ሁኔታ እኮ ነው።
የእናንተ ሁኔታ የማይዘገንነው ጌታ፣ በእውነት የእናንተ ሁኔታ የማይዘገንነው ጌታ መጥቶ ሊያቅፋችሁ ሊዳስስ ሊነካው ነገሩን የታመነ ኢየሱስ ክርስቶስ ያድናል። አይገርምም? አይቶት ይላል አዘነለት። ታይቶ ፊት የተሰወረበት አይቶ ፊቱ ሊሰውርባችሁ አይደለም። በነገራችን ላይ አይደል ኢሳይያስ ሲናገር ምንም ደም ግባት የለውም እንወደው ዘንድ አይተን ምንም ደም ግባት የለውም ሰው አይቶ ፊቱን እንደሚሰውርበት ነው አለ። እንደምትሉበት ነው አለ። እሱ እንደዚያ ሆኖ ኢየሱስ ክርስቶስ ያድናል። የሚያዝንልን የሚራራልን። ሃሌሉያ። ስለዚህ አዘነለት ብቻ አይልም፣ እጁን ዘርግቶ ዳሰሰው ይላል። ኢየሱስ ክርስቶስ ብዙ ሰዎችን በተለያየ መንገድ መጽሐፍ ቅዱስ ስታጠኑ ፈውሶ ያውቃል። ቃል አውጥቶ ፈውሶ ያውቃል። ተፈወስ፣ ንጻ፣ እንደገና ደግሞ ሂድ በሰሊሆም ውሃ ታጠብ። እንደው እዚህ ክፍል ላይ ስለ ፈውስ ሐሳብ ጌታ ኢየሱስ ክርስቶስ ቢያስብ ይሄ ሰው ከለምጹ ነፃ ይወጣል፣ ይፈወሳል። ግን ይሄ እጅ ዘርግቶ መዳሰስ በጣም አስፈላጊ ነበር። አይገርምም? አስፈላጊ ነው። በፈውስ የምታገለግሉ ሰዎች እዚህ ካላችሁ ይሄ ነገር እጅግ በጣም ይጠቅመናል። እውነት በጣም አስፈላጊ ነው። ይሄ የሉቃስ ወንጌልን ስናየው 5:12 ላይ ምናልባት እናንተ የምትጽፉ ሰዎች ማየት ትችላላችሁ። የለምጹ ስቴጅ በጣም አድቫንስ ነው። በጣም ሰውየው ሙሉ ለሙሉ ከስል ያለ ሰው ነው። በቁስል ከስም ያለ ሰው ነው። ይሄ ብቻ አይደለም፣ ለረጅም ጊዜ ለምጻም ነበር፣ ለረጅም ጊዜ። ስለዚህ ህመሙ በደንብ ኮንክሪት የሆነ ቦታ ያዘበት ሰው ነው። ይሄ ብቻ አይደለም፣ ለረጅም ጊዜ ይሄ ሰው የፍቅር ንክኪ አያውቅ። ፍቅር ማጣት የሚባል ህመምም አለበት። ፍቅር ማጣት፣ መነካት፣ መወደድ፣ መዳሰስ። ስለዚህ ጌታ ኢየሱስ ክርስቶስ ሲያይ ለምጻምነቱን ብቻ አያይም። ሲያይ ከላይ የተጎዳውን ነገር ብቻ አይደለም የሚያየው፣ ዲፕ ዳውን ሰውየው ያጣውን ነገር ስለሚያይ አይቶ አዘነለትና ይላል ዳሰሰው ይላል። ያው እነሱ በነበሩበት ጊዜ ጌታ ኢየሱስ ክርስቶስ ባገለገለበት ጊዜ ለምጻም መንካት በአይሁድ ስነስርዓት በጣም የተከለከለ ነገር ነው፣ አይነካካም። ጌታ ግን እንደዛ አይደለም። ሰውየውን እንደነካው በዚያ ቅጽበት ከለምጹ ነፃ የሚሆን ሰው ነው። እንደነካው ኢሚዲየትሊ። ሃሌሉያ። ስለዚህ በእግዚአብሔር ኃይል መኑ፣ አሳልፋችሁ ራሳችሁን ስጡ። በእናንተ ዲፕሬሽን ውስጥ እግዚአብሔርም ገብቶ ዲፕሬስድ እንዲሆን የምትፈልጉ ሰዎች አይሆንም። እሱ ወደሱ የሚተላለፍ ነገር የለውም። ሊነካችሁ ፍቃደኞች ከሆናችሁ በነካችሁ በዚያው ደቂቃ you are healed። በቃ ተፈውሳችኋል። ከእናንተ ጋር በሰዎች ላይ ቂም እንዲይዝ የምትፈልጉ ሰዎች አይሆንም። ኢየሱስ ነው እሱ። ከእናንተ ጋር ሆኖ በኮኪ ላይ 45 ቀን ቂም የሚይዝ ጌታ የላችሁም። እንዲነካችሁ ፍቀዱ። በነካችሁ በዚያው ደቂቃ you are healed። በቃ ድናችኋል። እና አንድ ለምጻምን ሰው አንድ ሰው አይነካውም የሚባልበት ምክንያት ያ ለምጽ ወደዛ ሰው ይተላለፋል። እንደገና ደግሞ ያ በኃጢአት የመጣ ነገር ነው። ስለዚህ ከኃጢአተኛ ጋር ህብረት እንዳደረገ ይቆጠራል የሚባል ነገር ስላለ ነው። ይቅርታ፣ ይተላለፋል ያልኩትን ቃል። የሚተላለፍ ነገር በእኔና በአምላኬ መካከል የለም። ከሱ የሚተላለፍ ድንቅ ተአምር ወደኔ ቢመጣ እንጂ፣ ረፍት ወደኔ ቢመጣ እንጂ፣ ሰላም ወደኔ ቢመጣ እንጂ ከኔ ወደሱ የማስተላልፈው ነገር የለኝም። አትድከሙ። ከእናንተ የሚቀበለው ምንም ነገር የለውም ጌታ። ምንም አብሯችሁ በደቦ እንዲያኮርፍ የምትፈልጉ፣ በደቦ ቂም እንዲይዝ፣ በደቦ ዲፕሬስድ እንዲሆን፣ ከእናንተ ጋር እንዲያዝን፣ እንዲቆዝም፣ የኔ ነገር ግዳይልም የምትሉ ሰዎች ካላችሁ ግድ ይለዋል። ከመጣ ግን ሊያነሳው ነው እንጂ ከእናንተ ጋር ሊቆዝም አይደለም። ኢየሱስ ክርስቶስ ያድናል። ከመጣ ያነሳዋል። ፍቀዱለት። እፈቅዳለሁ በሉ። አንዳንድ ንክኪዎችን እፈቅዳለሁ በሉ። ጌታ ኢየሱስ ክርስቶስ ፍቃድ ይጠይቃል። የኔ ዶክተር አይደል ኢየሱስ። ትወዳለህ እንዴ? ልትድን ትወዳለህ ይላል አንዳንዴ እየመጣ። እንዴ ምን ሆኗል? 38 ዓመት ሽባውኝ እንዴ?
አንዳንዱ ሰው ያቺን ነገር መለመኛ ያረጋታል። በዘመኑ ያን ሽባነት መለመኛ ያረገዋል። ስለዚህ ይጠይቃል። በነገራችን ላይ አንዳንድ ነገር ላንሳው ይላል ይመጣና ኧረ እንዳታነሳው እኔ በባህሪ አኩራፊ ነኝ በቃ እኔ ምን ላርገ ነገር ብለን ለራሳችን ስም ሰተን የተቀመጥን ሰዎች እኔ አልችልም በቃ እኔ በጣም በብዙ ነገር ልትመጣብኝ ትችላለህ፣ በልጆቼ ግን እንዳትመጣ ምንላት ነገር ካለች እንዲህ ይዘን ምን ልናቆያት ሊታዘንልን የምንፈልገው ነገር ስላለ ይጠይቃል። መጣና ላንሳው እንዴት ትወዳለህ ካለው መዳን ትወዳለህ? አይ ጌታ እንዴት አድርጌ አለ። ስለዚህ ጌታ ኢየሱስ ክርስቶስ እንዲመጣ ፍቀዱለት፣ እንዲጠይቃችሁ ፍቀዱለት። እስከ መጨረሻ ከኛ ህይወት እንዲነሳ ከፈለግን እንፍቀድለት። ለአንድ ዶክተር እንደምንፈቅደው ማለት ነው አይደል? ሲጠይቀን እዚህ ጋር ያመኛል፣ እዚህ ጋር እንትን አለ፣ እዚህ ጋር አለ አይደል ብለን የምንነግረው ምን ነው ምንህን ነው ነው የሚለን አይደል? ዶክተርም ጌታ ኢየሱስ ክርስቶስ መጥቶ እንዲሁ ሲጠይቀን እንዲያነሳው እንፍቀድለት እንጂ እሱ ወደኛ ለምጽ አይገባም፣ ወደኛ ቁምጥና፣ ወደኛ ሌፕረሲ አይገባም። እሱ ወደኛ እንዳልኳችሁ ወደኛ ቂም፣ ወደኛ ሐዘን፣ ወደኛ ስትረስ፣ ወደኛ ዲፕሬሽን ውስጥ ገብቶ አብሮ የሚቀመጥ ጌታ የለም። ሊያነሳው ግን ይመጣል። ሃሌሉያ። ስለዚህ እንደዚህ ይላል፣ በብርቱ ተናግሮ ዳውኑ አወጣው፣ ይቅርታ እወድዳለሁ ንጻ አለው ይላል 41 ላይ እወድዳለሁ ንጻ አለው። በተናገረም ጊዜ ለምጹ ወዲያው ለቀቀውና ነጻ ይላል። ኢየሱስ ያድናል። አየው፣ አዘነለት፣ ዳሰሰው፣ እወድዳለሁ ንጻ አለው፣ ነጻ። ከዛ በብርቱም ተናግሮ ወዲያው አወጣው። ለማንም አንዳች እንዳትናገር ተጠንቀቅ፣ ነገር ግን ሄደ ራስን ለካህናት አሳያለው ይላል። ስለዚህ ጌታ ኢየሱስ ክርስቶስ ያዘዘው አንድ ነገር ምንድነው? ራስን ለካህናት አሳይ። ሁለት ነገር አለ ሊለው የሚችለው። አንደኛ ወተክ ለሌሎች ሰዎች ስለዚህ ነገር ተናገር፣ ወይም ደግሞ ሂድና ራስን ለካህናት አሳይ። ሁለት ነገር ነው። አሁን በዚህ ሞመንት የትኛው ነው ሞር ኢፌክቲቭ ነው? ሞር ኢፌክቲቭ የትኛው ነው? ሞር ኢፌክቲቭ ስለ ኢየሱስ ክርስቶስ የምትናገሩበት ሞር ኢፌክቲቭ የተሻለ ውጤት የምታገኙበት ቦታ የት ነው? ይህን ካላወቃችሁ ለወንጌል እንቅፋት ነው የምትሆኑት። ለወንጌል እንቅፋት። ይሄ ሰው ራሱን ሄዶ ለካህናት እንዲያሳይ ጌታ ኢየሱስ ክርስቶስ ሲነግረው የሚፈጠር ውጤት አለ። ምክንያቱም የካህናት ስነስርዓት አለ። ቅድም እንደነገርኳችሁ ከጥድ እንጨት ከኤዞፕ እና በቀይ ጨርቅ ተደርጎ የመንጻት ስነስርዓት የሚባል እስከ ዛሬ ድረስ ያልተፈጸመ ግን በዚያ ቦታ ላይ በማንጫው ስፍራ ቦታ ላይ የተቀመጠ እና ይሄ ሰው ከለምጹ ሲነጻ ቀጥ ብሎ ወደዚያ ስፍራ ሲሄድ እንዴት ሆኖ ይነጻል የሚል ጥያቄ ይነሳል። እንዴት ነጻ? በእውነት ይሄ ለምጽ ከአንድ ከእግዚአብሔር በቀር የሚያነሳው ሰው የለም። እንደዚህ አይነት ጥያቄዎች እኮ ይፈጠራሉ አይደል? የሚያነሳው ሰው የለም። ስለዚህ በመካከላችን እግዚአብሔር ስራውን ጀምሯል ወይ ራሱ እግዚአብሔር ወርዷል? በሰዎች አቅም የሚቻል ነገር አይደለም ይሄ ነገር። ስለዚህ ይሄ አሁን እነሱ ያስቀመጡት በዘሁልቁ መጽሐፍ ምዕራፍ 19:6 ላይ ምዕራፍ 19:13 ምዕራፍ 19:18 እንደገና ዘሌዋውያን ምዕራፍ 14 ከ4 እስከ 7 ላይ አስቀምጦ ያዙታል። ይሄ የሙሴ አምስቱን መጽሐፍ እነሱ በቃላቸው እንደ ዳዊት ነው የሚያውቁትና እነዚህን ሁሉ ስነ ስርዓት ውድቅ የሚያደርግ የእግዚአብሔር ልጅ በመካከላቸው እንደመጣ ምልክቱ ነበር እኮ ሄዶ ቢያሳይ ምልክቱ ነው። ማንም ለምጽን ሊያነጻው አይችልም ነበር። ይሄ ሞር ኢፌክቲቭ ይሆን ነበር ለዚህ ሰው ሞር ኢፌክቲቭ። ስለዚህ ኢየሱስ ክርስቶስ ሆን ብሎ ለምጻሙ እንደተፈወሰ ለካህናት እንዲያሳይ ሲነግረው እግዚአብሔር መጥቷል እያለ ነው። እግዚአብሔር በመካከላችሁ አለ። አረ መንቃት ይሁንልን በሉ። ይህን ስነ ስርዓት ፈጽሞ አላከናወኑትም፣ ማከናወኑት አያውቁም። ስለዚህ አንድ ከለምጽ የነጻ ሰው መጥቶ የማንጻት ስነ ስርዓት ሲፈጽም ዝም ብለው የማንጻቱን ስነ ስርዓት አድርገው ብቻ ያሰናብቱታል። እንዴት ነው ብሎ አይጠይቁም። ካህናቶቹ ፈዘዋል ፈዘዋል። መንቃት ይሁንልን፣ መንቃት ይሁንልን። እና ይሄ ሰው በጣም ጠንካራ ምስክር እንዲሆን ስለፈለገ ነበር ወደዚያ ስፍራ የተላከውና ያንን ከማድረግ ይልቅ ግን እርሱ ግን ሲወጣ ብዙ ሊሰብክና ነገሩን ሊያወራ ጀመረ። ያልተፈቀደልን ስፍራ ኢፌክቲቭ አንሆንም። ለማንም
ምንም አትናገር። ያለን ስፍራ ላይ ብቻ ነው ውጤታማ የምንሆነው። ያለን ስፍራ ላይ ብቻ ነው ህይወትን የምንገዛው፣ ለሰዎች ህይወትን የምንሰጠው። ያለን ስፍራ ላይ ብቻ ነው ውጤታማ የምንሆነው። ነገሩን ሊያወራ ጀመር። ይህንን ሰው ብትጠይቁት ኢየሱስ ክርስቶስን እየረዳ እንዳለ ሊነግራችሁ ሊያስብ ይችል ይሆናል። ነገር ግን ባለመታዘዝ የኢየሱስን አገልግሎት አደናቀፈው። በቃ ጌታ ዘመናችንን ከዚህ ይጠብቅ። በቃ ኦቢዲየንስ ግድ ነው፣ ግድ ነው። ይህን ክፍል ስታዩት፣ ስለዚህ ጌታ ኢየሱስ ተገልጦ ወደ ከተማ መግባት ወደፊት ተሳነው ይላል። እንቅፋት አትሁኑ ወዳጆቼ። ወንጌል እንዳይነገር እንቅፋት አትሁኑ። ወንጌል እንዳይሰበክ አለመታዘዝ አሁን ወንጌል እንዳይሰበክ ያደርጋል ብላችሁ አስባችሁ ታውቃላችሁ? ዲስኦቢዲየንስ ወንጌል እንዳይሰበክ ያደርጋል። እግዚአብሔር ወደ ዮናስ መጣና ተነስ ወደ ነነዌ ነው የምትሄድልኝ አለው። የክፋቱ የምድሪቱ ክፋቱ በፊቴ ወጥቷልና ተነስ። እንግዲህ ወንጌል ስርጭት ነው የላከው ወደዚያ፣ የብሉይ ኪዳን ወንጌል ስርጭት ተነስ ብሎ ላከው። እንደ ይሄ ሰው በፍጹም ብሎ ባለመታዘዝ ሲወጣ ወዲያው የተርሴስ መርከብ ነው አንድ ሰው የሞላ አንድ ሰው ብሎ ተቀበለው። አንዳንዴ ከእግዚአብሔር ሐሳብ ከእግዚአብሔር እቅድ ውጪ ስንሆን አቤት ያለብን አፈሳ፣ ታፍሰን ነው የምንወሰደው። እንዴት ተገኘ መርከቡ? እኔ ግራ ይገባኛል። ታውቂያለሽ፣ ዮናስ እንደገባ አስነስቶት ሄደ። ታውቂያለሽ፣ እግዚአብሔር ይገስጸው የወንጌል ጠላት በእውነት እኔ እንደዚህ ይላል። ወዲያውንም ወጣ ወደ ተርሴስ የሚሄድ እንትን አገኘው፣ ዋጋ ከፍሎ ይላል። አንቺ እግዚአብሔር በሌለበት መንገድ ስትሄዱ ዋጋ ትከፍላላችሁ። እግዚአብሔር ባለበት መንገድ ግን ዋጋ ከፍሎ በአሳ አንባሪ ነው ያደረሰው። ኢየሱስ ያድናል። ዋጋ የመክፈል ህይወት አትሂዱ። እናንተንም ረብሻችሁ፣ እዚያ መርከብ ውስጥ ያሉትን ረብሻችሁ፣ አክስት አጎት እህትም ረብሻችሁ። የወንጌል እንቅፋት የነነዌ ህዝብ ወንጌል ሊሰማ ሲገባ እዛ ስፍራ ላይ የወንጌል እንቅፋት የእግዚአብሔር ድምፅ ወደ ነነዌ እንዳይገባ ባለመታዘዝ ምክንያት ዮናስ እንቅፋት ሆኗል። በቃ በፍጹም እና ውጤታማ እንዳንሆን ያደርገናል። ዮናስ ውጤታማ እንዳይሆን የሆነው በነገራችን ላይ አኩርፏል፣ አይታዘዝም እና ከተማውን አንድ አጭር ወንጌል ተናግሮ ከተማው ሁሉ በንስሐ ተጥለቅልቋል። ለዮናስ እኮ ትልቅ የወንጌል በር ነው እኮ እናንተ፣ ትልቅ ነነዌ ምድር ላይ የሚቆይበት ትልቅ የወንጌል በር ነበረ። እሱ ግን የከተማው እንትን ላይ ቆሞ ሲምን እንደሚሆኑ ያለው ብሎ አኩርፎ ተቀምጧል። እና ተቀምጦ የልጅ ጨዋታ ይጫወታል። ቅልትል ይላል። እግዚአብሔር ወደ ከተማዋ ሊገባ ፈልጎ ማለት ቀላል አይደለም። ነነዌ እግዚአብሔርን እንደ እግዚአብሔርነቱ ተቀበለች ማለት እኮ ቀላል አይደለም። ጌታ ኢየሱስ ክርስቶስ ወደዚህ ስፍራ ገብቶ ወንጌል መመስከር ቀላል ነገር አይደለም። ነገር ግን በዚህ ሰው አለመታዘዝ ምክንያት መልካም ይመስላል። ነገሩን ስታዩት መልካም ይመስላል። አንዳንድ ጊዜ ሚዲያ ላይ መተን የምናደርጋቸው ነገሮች መልካም ይመስላሉ፣ ግን ለአንዳንድ ወንጌላውያን እንቅፋት ሆነናል ወገኖቼ። ኢየሱስ ያድናል ስትሉ ምድር ላይ ወርዳችሁ የትኛው ኢየሱስ? የቲክቶኩ ነው ወይንስ የድሮ የእንትና ዘመን ነው ወይንስ እዚህ ምድር ላይ ያለው? መልካም የሚመስሉ ነገሮች ከመታዘዝ ከእግዚአብሔር ዓላማ ውጪ የሆኑ ነገሮች፣ እነዚህ ነገሮች የወንጌል እንቅፋቶች ናቸው። ከዚህ በኋላ ኢየሱስ ክርስቶስ ወደ ከተማ ዘልቆ መግባት አልቻለም። ቄስ ትዕግስቱ እንደዚህ ብሎ ተናገረ። አሁን እነ ኤልሳ በእነ ኤልሳ አገልግሎት እነዚያ ልጆቻቸው በድብ የተበላባቸው ሰዎች ይገለገሉ ይሆን ብሎ ተናገረና አስገረመኝ። አንዳንዴ ኢሞሽናሊ የምናደርጋቸው ነገሮች ልንጠነቀቅባቸው ይገባል አይደል? አንተ መላጣ እያሉ ሲሰድቡት ይላል ብሉይ ኪዳን ላይ ኤልሳን ዞር ብሎ አላቸውና ወዲያው ከጫካ ድብ ወጥቶ በላቸው ይላል እነዚያን ሰዎችና እዚያ ከተማ ግን አለ ቄስ ትዕግስቱ ሲናገር በእውነት ወንጌል ይሰበክ ይሆናል? ኤልሳ ቆሞ ወንጌል ይሰብክ ይሆናል? በጣም እንጠንቀቅ። ሁሉ ጊዜ አንዴ ሁለት ያረም ሁሉ ጊዜ ኢየሱስን መታዘዝ ይሻላል። ምክንያቱም እሱ ከኛ የተሻለ እቅድ አለው። ለነነዌ ከኛ የተሻለ እቅድ አለው። የዮናስ እቅድ እንዲጠፉ ነው መሰለኝ። አንተ እኮ እምቢ ያልኩ ያኔ አልታዘዝ ያልኩ እኮ አልሄድም ያልኩ ለዛ ነው አለው እግዚአብሔር። ለዛ ነው እኮ
አውቃለሁ እንደዚህ አይነት አምላክ እንደሆነ። እግዚአብሔር ሁሉ ጊዜ የተሻለ እቅድ አለው። ሁሉ ጊዜ ከኛ የተሻለ እቅድ አለው። ከሱ የተሻለ እቅድ እንዳላችሁ አታስቡ። በአገልግሎት ዘመናችሁ ከሱ የተሻለ ሳሙኤልን ጠበቀውና ቀረበት አይደለ? ቀረበትና የራሱን መስዋዕት አሳረገ ይላል። የተሻለ ይመስላል። ዲስኦቢዲየንስ ነው። አጋግን ማርኮስ ያመጣ አይደለም። የራሱን መስዋዕት አንድዶ የእግዚአብሔርን መጠበቅ እግዚአብሔርን መታዘዝ ባቆመበት በዚያ ደቂቃ መንግስቱ ከሱ ላይ ቡጭቅ አለች ይላል። በቃ እግዚአብሔር አልቻለም። በዚህ ሰው ውስጥ አልፎ ለመስራት አልቻለም። ይሄ ሰው ስታዩት መልካም ፍላጎት አለው የተደረገለትን የመናገር፣ ግን የኛ መልካም ፍላጎት እግዚአብሔርን ከመታዘዝ ጋር አይነጻጸርም። መታዘዝን አይተካም። ኦቢዲየንስ ግድ ነው። መታዘዝ ግድ ነው። የራሳችንን እቅድ የጻፍኩትን ነው የምነግራችሁ። ለራሴ ህይወት የራሴን እቅድ ከእግዚአብሔር መመሪያ በላይ አላደርግም ብዬ ነው የጻፍኩት። የእግዚአብሔር መመሪያ ይቀድማል። መታዘዝ ከግል ደስታ ይልቅ አስፈላጊ ነው። የዚህ ሰው የግል ደስታ ፊቱ ተፈውሶ ብሎ በህዝቡ መሃል መቀላቀል ይሄው ብሎ መናገር ነው። የኢየሱስ ክርስቶስ ደስታ ግን ይሄ አልነበረም። ገብቶ ወንጌልን መንገር ነበር። የዮናስ ደስታ በዚያ ክትክታ ዛፍ በዚያች ቅል ተጠልሎ መኖር ነው። የእግዚአብሔር ደስታ ደግሞ ነነዌ ነፃ እንዲወጣ ነው። ስለዚህ ዮናስና እግዚአብሔር እንደተጣረሱ ነው የትንቢተ ዮናስ መጽሐፍ የሚዘጋው። እንደተከራከሩ ልትበሳጭ ይገባል እንዴ ሲለው ይገባኛል። እኔ እንዴት እግዚአብሔር ዝም እንዳለውም ዮናስን አላውቅም። ያ እግዚአብሔር የሚባላ እሳት የተባለው እግዚአብሔር ዮናስ አሁን ለዚህ ልትቆጣ ይገባል ሲለው ይገባኛል። እና የዮናስና የእግዚአብሔር ንግግር በጸብ ነው ያለቀው። ትንቢተ ዮናስ መጽሐፍ እንደዚህ ሲዘጋ ዮናስም ሳይታዘዝ ንስሐም ሳይገባ ከእግዚአብሔር ጋር እንደተጣላ ሳይደሰት ትሊቷ እንደቆጨችው ማነው ቀሏ እንደቆጨችው እንደተራገመ የዮናስ ትንቢተ ዮናስ መጽሐፍ ተዘጋ። አረ ዘመናችሁ እንደዚህ አይዘጋ። ዘመናችሁ እንደዚህ አይቋጭ። እግዚአብሔርን ባለመታዘዝ የሚቋጭ ዘመን አይኖራችሁ። ታዘዙ። መታዘዝ የአገልግሎት በሮችን ይከፍታል። አለመታዘዝ ግን ይዘጋቸዋል። ለራሴ ነው ይሄን የጻፍኩት። መታዘዝ የአገልግሎት በሮችን ይከፍታል፣ አለመታዘዝ ግን ይዘጋቸዋል። አለመታዘዝ የሰዎችን በረከት ሊዘጋ ይችላል ብዬ ለራሴ ጽፌያለሁ። የእነዚህን ሰዎች በረከት የመዳን በረከት ዘጋ። በቃ አልቻለም። ጌታ ኢየሱስ ክርስቶስ አልፎ ሄዶ ወደዚህ ስፍራ ወንጌልን ለመናገር አልቻለም። ስለዚህ ነገር ግን በውጪ በምድረ በዳ ይኖር ነበር። በቃ ባለመታዘዝ እግዚአብሔር ከህይወታችሁ አይውጣ፣ ከምድሬ አይውጣ፣ ከከተማዋ አይውጣ። በእናንተ አለመታዘዝ፣ በእኔ አለመታዘዝ ከየስፍራውም ወደ እርሱ ይመጡ ነበር ይላል። ተቀማጭ እንዳትሆኑ ባለመታዘዝ። እኔ እንደዚህ በዮናስ መጽሐፍ እንድንጨርሰው ፈልጋለሁ። ትንቢተ ዮናስን ያው ብዙ ጊዜ በጣም ያነበብኩት መጽሐፍ ነው። በጣም እግዚአብሔር ለህዝቡ የሚራራ እናንተ እንደምታዩቸው እሱ አያቸውም። በነገራችን ላይ ዮናስ ነነዌን ሲያይ የሆነው ነገር ጭካኔው፣ የህዝቡ ጭካኔ፣ የህዝቡ ገዥነት ነው ትዝ የሚለው። እግዚአብሔር ነነዌን ሲያይ ግራና ቀኙን የማያቀዝብ ነው የሚለው። ግራና ቀኙን የማያቀዝብ እና ዮናስ ይሄ ነገር አበሳጨውና እግዚአብሔርን አለመታዘዝ መረጠ እና በጣም የህይወት መንገዱን በቃ ድብልቅልቅልቅ አደረገው። እንደዚህ እንዲሆን አትፍቀዱ በህይወታችሁ። ስለዚህ ዛሬ ከተነጋገርናቸው ፖይንቶች ውስጥ በጣም ወደ ውስጣችሁ እንዲቀሩ የምፈልጋቸው ነገሮች አሉ። አንደኛ እንደ ልጅነት ዘመናችሁ ጌታ ኢየሱስ ክርስቶስን ፈልጉት። ከዚህ በፊት አንደኛ የግል መሰዊያ ይኑራችሁ። የግል መሰዊያ በግላችሁ ከእግዚአብሔር ጋር የምታወሩበት ስፍራ ይኑራችሁ። ማለዳችሁ እግዚአብሔርን በመነጋገር ይጀምር። በማለዳችሁ ላይ እግዚአብሔርን መቀደስ ይሁንላችሁ። ምንም ነገር ከማድረጋችሁ በፊት በጣም early ተነስታችሁ
ማለዳ ላይ በፊቱ ሁኑ። የግል መሰዊያ ይኖራችሁ። ሌሎች ሰዎች ይጸልዩላችሁ ይሆናል። በሚዲያ ላይ ታጸልዩ ይሆናል። ቸርች ታጸልዩ ይሆናል። ለመጋቢዎቻችሁ ታጸልዩ ይሆናል። ነገር ግን የግል መሰዊያ ተባረክልኝ ጸግሽዬ፣ የግል መሰዊያ ይኖራችሁ። የግል መሰዊያ ከእግዚአብሔር ጋር ሚስጥር የምትነጋገሩበት። ይሄ ብቻ አይደለም፣ እንደ ልጅነት ዘመናችሁ እግዚአብሔርን መፈለግ ይሆንላችሁ። እንደ ልጅነት ጊዜያችሁ ሽታው መዓዛው የጠፋ ሲመስላችሁ አለ ጌታ አለ። በጣም ሩቅ ከሄዳችሁ በኋላ አትሞክሩት። ሳምሶን በጣም ሩቅ ተምና የሚባል መውረድ ወርዶ ነው ቼክ ያደረገው። ደላይላ የምትባል ሴት ላይ ወርዶ ሄዶ ጭን ስር ተኝቶ በጣም ወርዶ እና እንደ ድሮ ለመሆን ሲሞክር ይላል ድንገት በቃ አልቻለም። እንደ ድሮ ለመጸለይ ድንገት ስንሞክር የማንችልበት ሁኔታ ላይ እስክንደርስ ድረስ አንጠብቅ። እንፈልገው፣ ዛሬ እንነሳለን። እንፈልገው፣ ይፈለጋል። እግዚአብሔርን መፈለግ ይኸው እየተማራችሁ ነው ከኩኪ ጋር አይደል? ፈልጉት። እግዚአብሔር ቀርቦም ሳለ ይጠራል። ፈልጉት። የሆነ ነገር ከሆነ በኋላ አትሞክሩ ለመጸለይ፣ እንደ ድሮ ለመሆን፣ እንደ ድሮ ለመዘመር፣ እንደ ድሮ ለማገልገል አትሞክሩ። ሚስ የተደረገ ሲመስላችሁ ብድግ በሉ፣ ቶሎ አራግፉ፣ ቶሎ አመዱን ከመሰዊያችሁ ላይ አንሱ፣ አርቃችሁ ከሰፈሩ ጣሉት። ምንም ላትናገሩ ትችላላችሁ። የመጀመሪያ ቀን ዝም ሊሆን ይችላል መሰዊያችሁ ላይ የምትሉት፣ ጸጥ ዝም። እንዲሁ ከሱ ጋር ተገናኙ። ፈልጉት። እግዚአብሔር ይገኛል። ገስግሱና ፈልጉት። ሶስተኛው ዛሬ ልትይዙልኝ የምፈልገው ነገር ከዚህ ከለምጻም ሰው ህይወት እግዚአብሔር የትኛው ነገራችሁን የደከመው እሱ የትኛው ነገራችሁ አቅቶት ነው? የትኛው ነገራችን ሰለቸው? የትኛው ነገራችን አስጸያፊ የሆነበት? እሱ ከሰው የተለየ ነው። እሱንም እንደ ሰው ደምረ ነው እንደሆነ እንደ ሰው የደከመው አሁንስ የኔን ነገር መስማት እሱ ሰልችቶታል የምትሉት ነገር ቢኖር ይሄ የእግዚአብሔር ባህሪ አይደለም። እግዚአብሔርን ባልሆነ ማንነቱ ስም እንዳንሰጠው መንፈስ ቅዱስ ይርዳል። የትኛው ነገሩ ነው የከበደው በእናንተ ህይወት? ቤት ሀገር ነው እግዚአብሔር፣ ሰውን ጥሎ የሚያውቀው እግዚአብሔር። ቤት ሀገር ነው እግዚአብሔር፣ ሰውን ጥሎ የሚያውቀው እግዚአብሔር። እግዚአብሔር አይጥልሽም፣ እግዚአብሔር አይተውሽም፣ እግዚአብሔር አይረሳሽም፣ እግዚአብሔር አይረሳሽም። ዛሬ እንደዚህ እንድትሉ ትፈልጋለሁ። አንሳው፣ በቃ ትችላለህ። ይህ ሰው እንደዚህ ነው ያለው። ከወደድክ እኮ ልታነሳው ትችላለህ እንዳለ አንሳው በሉት። ይችላል። አንሳው። እንዲያዝንላችሁ ብቻ አትጠብቁ። አብሯችሁ ባላችሁበት ሁኔታ ውስጥ ተሰፍቶ እንዲቀመጥ ብቻ አትጠብቁ። ያዝናል፣ አዎ። ይካፈላል፣ አዎ። ከመቃብርም ያስጠራል። በእነ ማርታ ቤት ተገኘ፣ አዘነ፣ እንባ ወረደ ይላል። ሀዘናቸውን ተካፈለ። ነገር ግን በቃ እንግዲህ ብሎ አልሄደም። ከመቃብርም ነገሩን ያስጠራዋል። ስለዚህ ያላችሁበት ሁኔታ ምንም አይነት ደረጃ ላይ ይድረስ፣ ምንም አድቫንስድ ስቴጅ ተብሎ የፈለገ ደረጃ ይሁን፣ ለአምላኬ ቀላል ነው። ራሳችሁን አሳልፋችሁ ስጡት ለዚህ አምላክ። ይኸው ትችላለህ በሉ። ትችላለህ። አንተ እኮ ትችላለህ። አልቻልኩም፣ እኔ ሞከርኩኝ ለማቆም፣ አንተ ግን ትችላለህ። ጌታ ሆይ መጸለይ አቃተኝ፣ አንተ ግን ትችላለህ። መንፈሳዊ ህይወቴ ደከመ፣ ልትቀይረው ትችላለህ አንተ። ይሄ ሰው ጌታ ኢየሱስ ክርስቶስን ሲገናኘው ጌታ ሆይ ብትወድ እኮ ልታነጻኝ ትችላለህ እንዳለው፣ ትችላለህ ጌታ ሆይ አልቻልኩም፣ ከዚህ ሱስ ውስጥ መውጣት በሉት። አልቻልኩም። አንድ መታከሚያ ስፍራ ሄዳችሁ ህመማችሁ ለዶክተሩ በግልጽ እንደምትነግሩት መድኃኒት እንደሚሰጣችሁ አምናችሁ እኮ ነው የምትናገሩት። የሰጣችሁ ነገር ምን ይሁን፣ ዶሱ ምን ይሁን፣ መጥኖ ጽፎ ፕሪስክሪፕሽን ሰጥቷችሁ አምናችሁ ገዝታችሁ እኮ ትውጣላችሁ ወገኖቼ። እንዲሁ ሐኪም ቤት ግቢው ስንገባ እኮ የምንድን ሰዎች አለን። ያ ሐኪሙ ሲያነጋግረኝ ህመሜ ከላይ ላይ ብን ብሎ ሄደ እኮ ትላላችሁ ስትነግሩት እኮ።
ኢየሱስ ሊሰማችሁ ይወዳል። ንገሩት። ይሄን ነገር እኮ ብትወድ ልታነሳ ትችላለህ በሉት። ይችላል። ኢየሱስ ይችላል። ሃሌሉያ ይችላል። ዛሬ ይሄንን ነግራችኋለሁ። በቃ ጌታ ኢየሱስ ክርስቶስ ይችላል፣ ይወዳል። እወዳለሁ አለው። እወዳለሁ። ንጻ ነው። ነካ። ወዲያውኑ ያ ነገር ከሱ ላይ መቼ? ወዲያውኑ ዘመን ጊዜ አታስቆጥሩ፣ አመት አታስቆጥሩ። አትራሩለት፣ ለዚያ ነገር አትራሩለት። ዘመናችሁን ሁሉ ህይወት እድሜያችሁን ሁሉ እኔ እንደዚህ ብዬ ጨርሳለሁ። ጊዜያችሁን ሁሉ የበላውን ነገር አትራሩለት። እግዚአብሔር ለነገሩ ስትራሩለት የእግዚአብሔር ቁጣ እንደሚነድ ታውቃል። አትራሩለት። የእግዚአብሔርን ጭካኔ ጨክኑ። የእግዚአብሔርን ቁጣ በነገሩ ላይ ተቆጡ። አንሳው። አልፈልገውም በሉት። እግዚአብሔር መጣና ወደ እኔ አሁንም ይሄ ሰው ወደ ውስጥ ይመጣል። እንግዲህ መጣና አማሌቅ እስራኤልን ወደ ተስፋይቱ ምድር ስወስድ እንዳላልፍ በመንገድ ተገዳድሮኛልና ጨክነ ፈጽመ አጥፋው አለው። እሱ ግን አጋግን ይዞት መጣ ይላል። አጋጋችሁ ላይ ጨክኑበት። ጨክኑ። በቃ አንሳው በሉ። ሊያነሳ ሲወድ የእግዚአብሔርን እጅ አትያዙ። አንሳው በሉት። በቃ አንሳው። ያነሳዋል። ዶክተሩ ኢየሱስ ያነሳዋል። የዘመናት ለእናንተ አልፎ ለልጅ ልጆቻችሁ የሚቆይ ለጀነሬሽን የሚቆይ ነገር ራርታችሁ አታቆዩ። አጥፉ። ከእግዚአብሔር ጋር አጥፉት። ሊያጠፋው ሲነሳ አብራችሁ ስሩ ከእግዚአብሔር ጋር። አማሌቅን ፈጽሞ ቢያጠፋው ኖሮ አማሌቅ ለእስራኤል የዘመናት ጥያቄ ሆኖ አይቀጥልም ነበር። መንገድ እየዘጋ አምልኮ እየተቀበለ እየዘረፈ ነው የኖረው አማሌቅ በእስራኤል ሕዝብ መሃል። ጨክኖ ቢያነሳው ኖሮ ያበቃ ነበር። ለዳዊት ዘመን ራሱ ሌላ ጥያቄውን አማሌቅ። እግዚአብሔር ከአማሌቅ ጋር የማይፋታ ነገር ነው ያለው። በህይወታችሁ እንደ አማሌቅ የሆነ ነገር አንሱ። ፈጽሞ ሊያጠፋው ይችላል። ጨክኑ። ኢየሱስ ያድናል። ጨክኑ። በቃ ያማል። አዎ እያመመን ያነሳልን ነገር ብዙ ነው አይደል ኩክዬ? ብዙ ነው። በቃ ያልነው ጌታ ሆይ በቃ ያማል። አዎ ከኃጢአት ጋር ደም መፋሰስ ገና አለ ጳውሎስ አልደረሳችሁም ማለት ደም መፋሰስ ይጠይቃል ማለት ትግል ይጠይቃል ማለት ኖ ማለት ይጠይቃል ማለት። በምን ህመም ውስጥ አላችሁ ዛሬ? በምን ህመም ውስጥ በምን ነገር ውስጥ ተገላችሁ? ፊዚካሊ እየተጎዳችሁ ሳይኮሎጂካሊ እየተጎዳችሁ ያላችሁበት ያንን ነገር ሊያነሳው ይወዳል። ኢሚዲየትሊ ወዲያውኑ ሳይ ከማርቆስ የተማርነው ታላላቅ ነገሮች እንዳሉ ሆኖ በጣም ውስጥ የሚቀረው ነገር ወዲያውኑ ያነሳዋል። እግዚአብሔር ስሙ ይባረክ። በመጨረሻም ታዘዙ ብሎናል እግዚአብሔር። ታዘዙ። የተለያዩ ሐሳቦች እንደሆኑ አውቃለሁኝ። ነገር ግን ያው ጌታ ኢየሱስ ክርስቶስ ያሳለፈባቸው የሄደባቸው ስፍራዎች የተለያዩ ስለሆኑ እንደየስፍራው እንዳለፈባቸው ቦታዎች የምንማራቸው ነገር ስለሆኑ ነው። ታዘዙ። አለመታዘዝ ለወንጌል እንቅፋት ይሆናል። ጌታ ኢየሱስ ክርስቶስን ፕሮሞት እንዳናደርገው ያደርገናል። እንደሚገባ እንዳንገልጠው፣ እንደሚገባ ወንጌል እንዳይነገር፣ እንደሚገባ ሰዎች እንዳይፈወሱ ያደርጋል። ታዘዙ። ታዘዙ። ሰማይ ዛሬ የሚላችሁ ነገር ምንድነው? ታዘዙ። በስሜት ተነድተን የምናገለግለው ወንጌል የለንም። ይሄ ሰው በስሜት ተነድቶ ነው እያገለገለ ያለው። ወንጌል እኮ ነው። ኢየሱስ ያድናል ያለው ሌላ ነገር አላለም። ይሄው ከለምጽ ነጻ ሰው የለም እኔ ብቻ ነጻው። ስለዚህ እግዚአብሔር በመካከላችን ወክ እያደረገ ነው ብሎ እኮ ነው የሚናገረው። ሌላ ክፋት እኮ አልተናገረም። ግን አልነበረም፣ መንገዱ ያ አልነበረም፣ ስፍራውም ያ አልነበረም። ባለመታዘዝ ያለ ቦታው ያለ ሁኔታው ስለሰበከ ጌታ ኢየሱስ ክርስቶስ አልፎ ወደዚያ ከተማ ሊገባ ተቸገረ ይላል። እግዚአብሔር ይረዳናል። ጌታ ይባረክ። እንጸልይና እንጨርሳለን። ኢየሱስ ያድናል። ዛሬ እንደዚህ ቃል ከገባችሁ ለኔ ይበቃኛል።
ለወንጌል እንቅፋት አልሆንም። በዚህ ፕላትፎርም ያው ፕላትፎርም ላይ ስለተገናኘን ነው ይሄንን የምናገረው። በዚህ ፕላትፎርም ላይ ስንቀሳቀስ ለወንጌል እንቅፋት አልሆንም። በእኔ ምክንያት ወንጌል በዚህ ስፍራ ይነገራል። ለወንጌል እንቅፋት አልሆንም። በእኔ ምክንያት ኢየሱስ ይከብራል። በእኔ ምክንያት ሙሉ ቀን ኢየሱስ በዚህ ስፍራ ይነገራል እንድትሉ ፈልጋለሁ። በእኔ አለመታዘዝ፣ በእኔ የልብ መሻት፣ በእኔ የልብ ፍላጎት፣ በእኔ የልብ ሙቀት ሳይሆን በሰማይ ድምፅ እየተነዳው ከዚህ በኋላ እቀጥላለሁ። እንደዚህ እንድትሉ ትፈልጋለሁ። በቃ በጣም ብዙ ሰው ይታየኛል። 225 ሰው ቀላል አይደለም። በ12 ሰው ብዙ ነገር አድርጓል። በ120 ሰው ከዚያ በ3000 በጣም ብዙ ነገር። የወንጌል ባህሪው ስፕሪድ ያደርጋል ስትታዘዙ። ያንን የመጣውን ድምፅ ስትታዘዙ፣ የሰማይን ድምፅ ስታስተናግዱ በባህሪው ወንጌል ስፕሪድ ያደርጋል። ስለዚህ ዛሬ እንታዘዘዋለን። ጌታ መንፈስ ቅዱስ እጸልያለሁ በዚህ ውስጥ ያሉ አንተን የሚያውቁ ቢሆኑ አንተን የማያውቁ እግዚአብሔር የዘላለም አምላክ ወደዚህ አንድ ሐሳብ ይጠቀለሉ ዘንድ እኔ ጸልያለሁ። ወደዚህ ወንጌል ወደ ተባለው ወደ ጌታ ኢየሱስ ክርስቶስ መንግስት ይጠቀለሉ ዘንድ በኢየሱስ ስም እኔ ጸልያለሁ።